መጣን አንድ ክርስቲያን አይደለም ብለሽኛል አይደል እንዴ? ክርስቲያንም ሆነም አልሆነምም አንድ ሰው በማርያም ያው ተረቱን ነው እያወራን ያለ ነው። በማርያም ምልጃ ከሲኦል መግባት የሚችል ከሆነ ቅድም ጥምቀት ለድነት ስላላልክ አትድንም ስትዩ ነበር ኤፍሬም። እንኳን ኤፍሬም አይደለም ክርስትና የካደ ሰው ክርስቶስን የካደ ሰው ጥምቀቱን የናቀ ሰው የሚድንበት ሃይማኖት ነው የእናንተ ሃይማኖት። ይሄው በመረጃ ማለት ነው። ንስሐ ይግባ አይግባ ሰውየው ክርስትናውን እንደካደ በኢየሱስ አፍ ተመስክሮለታል። ያው በእናንተ ቤት ኢየሱስ አፍ ተመስክሮለታል። አንቺ ንስሐ ገባት ያለሽ ኢየሱስ ደግሞ ካደኝ ይላል። አንቺ ንስሐ ገባት ያለሽ ሰውየው ጥምቀት ንቋል ይላል ኢየሱስ። ኢየሱስ ነው ተናጋሪው እንግዲህ እዚህ መጽሐፍ ላይ ሌላ ሰው አይደለም የተናገረው። ስለዚህ አንቺን እንመን ወይስ የመጽሐፉን ኢየሱስ እንመን? ያው ትክክለኛው ኢየሱስ የኛ ጌታችን እንደዚህ አይደል፣ እንዲህ አይነት ተረት ውስጥ አይገባም። ግን ይህን ምሳሌ ከራሳችሁ መጽሐፍ ላይ እያሳየሁሽ። ስለዚህ እንደ ኦርቶዶክስ አስተምህሮ እንደ መጽሐፏም እንደ መረጃውም ገባሽ ያመነ የተጠመቀ ይድናል ትሉና በቀኝ በኩል በግራ በኩል ደግሞ ያላመነ ያልተጠመቀ ይድናል የሚል ወንጌል አለ እናንተ ቤት። ሁለት ወንጌል ነው ያለው። የገባሽ ነው? ስለዚህ ክርስትና አትበይኝ። ክርስትና እናንተ ቤት ቦታ የለው። በእርግጠኝነት ደግሞ ሰው የሚመርጠው አሁን ያነበብነውን አማራጭ ነው ሰው የሚመርጠው። ምክንያቱም ይሄኛው አማራጭ ለማንም ኦርቶዶክስ አመቺ ነው። ምክንያቱም ኦርቶዶክስ ህይወት ቅድም ነግሮሻል። ጁስ ቤት የሚከፍቱ ጸሎት ቤት የሚከፍቱ ምናምን ናቸው አይደለ? በጣም በቅድስና የሚኖሩ ስለሆነ ነው አይደለ? ይሄኛውን መንገድ የሚመርጡት እናውቀዋለን እኮ የእኔ እናት። ስለዚህ ይኸውልሽ ቤተክርስቲያንሽ እንዲህ አይነት ተረት የታጨቀች ነች። በኩራት ያመነ የተጠመቀ ያድናል ለሚለው ክርክር ላይ የምትመጡ ሰዎች ጉደኞች ናችሁ። ይህንን ይዛችሁ ማለት ነው። ያላመነ ያልተጠመቀ እንደሚድን ሆዳችሁ ያውቀዋል። ክርስቶስ ሳምራ 3000 ሰው በየዕለቱ እንደምታወጣ ታውቃላችሁ አይደል እንዴ? ታዲያ በየዕለቱ ያወጣቻቸው ሰዎች ሲኦል ከገቡ መቼም ሲኦል የገቡት ክርስቲያኖች ናቸው ካልሽ የክርስቲያን መጨረሻው ሲኦል ነው ማለት ነው። በእናንተ ቤት አስተምሮ ክርስቲያን ሲኦል ምን ይሰራል? ክርስቶስ ሳምራ ስለምን ታወጣቸዋለች? ከሲኦል ካወጣቻቸው ክርስቲያኖች አይደሉም ማለት ነው። ያላመኑ ናቸው፣ ያልተጠመቁ ናቸው፣ ከሃዲዎች ናቸው ማለት ነው። ስለዚህ ከሃዲን የምታወጣ ክርስቶስ ሳምራ ያለችበት ቤተክርስቲያን ሰው ቢክድ ምን ችግር አለው? ለምን ያምናል? ለምን ይጨነቃል? ለምን ጾም ጸሎት ትሉታላችሁ? ለምን ስግደት ትሉታላችሁ? ለምን ስለ ቅድስና ታወራላችሁ? ለምን ከኛ ጋር መጣችሁ ስለ ጥምቀት ስለ ቁርባን ታወራላችሁ? ይህን ሁሉ ባያደርግ እኮ አንድ ሰው መጨረሻ ላይ ይወጣል የሚል ተረት አለ እናንተ ቤት። እስካሁንም ረጅም ሰዓት ያስጨረስኩሽ የሚበልጠው እውነት የሆነው የእግዚአብሔር ቃል ስለሆነ ነው እንጂ እናንተ ቤት ተረትም አለ። ስለዚህ በተረቱ ነው አንቺ የምትድኙ ያሰብሽው ወይስ እንደ እግዚአብሔር ቃል ነው የምትድኙ? ይህንን መመዘን አለብሽ። ቤትሽ በአንድ ሰው አይደለም። አሁን ማርያም ክርስቶስ ሳምራልን እንጂ የፈለገውን ገድል አንስተን በየገድሉ ሰው ምንም ሳያደርግ ሳይጠመቅ ምን ሳይል ለምሳሌ አንድ ገድል ልንገርሽ። የዘራ ብሩክን መቃብራቸውን የሳመ 101 ትውልዱ ይማርለታል ይላል። ሁሌም እንደምናገረው እሺ የሳመው ሰውዬ ክርስቲያን ነው እንበል፣ እሺ እሱ ተጠምቋል እንበል፣ እሺ እሱ ቁርባን ወስዷል እንበል፣ እሺ እሱ ሜሮን ተቀብቷል መልካም ስራም ሰርቷል እንበል። 101 ትውልድ ውስጥ ትውልዳችን ውስጥ እኮ ሙስሊምም ሊኖር ይችላል፣ ጴንጤም ሊኖር ይችላል። አንድ ሰው በሳመው ይሄ ሁሉ ሰው ይድናል ማለት እነዚህ ሁሉ ሰው ተጠምቀዋል ማለት አይደለም። ይሄን የነሱ ከሃዲ ናቸው፣ ይሄን የነሱ ሙስሊም ናቸው፣ ወይ ሙስሊም ተጠምቋል ካላልሽ በስተቀር። ስለዚህ እናንተ ቤት የተጠመቀ ይድናልም ትላላችሁ፣ ያልተጠመቀ ይድናልም የሚል ወንጌል አለ እናንተ ቤት። እስከ 101 ትውልድ ማለት ስንት ህዝብ ነው የሚድነው? አስበሽዋል? ስንት ሺዎች ናቸው የሚድኑት አንድ ሰው በሳመው። ስለዚህ የሐሰተኛ ወንጌል መፍለቂያ የሐሰተኛ ትምህርት መፍለቂያ ኦርቶዶክስ ነች ብንል ስናጋንን ነው እንዴ? በትዕቢት ነው፣ በኩራት ነው። ለዛውም ይህን የምታደርጉት ጽፋችሁ አትማችሁ አሰራጭታችሁታል። ጉዳችንን ምንፍቅናችንን ይወቅልን ዓለም ብላችሁ አሰራጭታችሁታል። አንድ ገድል ላይ ነው ያለው፣ እልፍ ገድል ላይ አለ። እስትንፋሰ ክርስቶስ ላይ 400,000 ሰው የምታወጣው ማርያም ንገርኝ እስቲ ከሲኦል ስታወጣቸው እያንዳንዱን ቆይ አንተ ኦርቶዶክስ ከሆንክ ነው፣ ቆይ አንተ ክርስቲያን ከሆንክ ነው ማደን እያለች ነው አይደለም። ምን ይሰራል? መጀመሪያ ክርስቲያን ሲሆን የመጀመሪያው ጥያቄ ሲሆን፣ ሁለተኛው ነገር ደግሞ እሷስ እየፈተሸች ነው ወይ የምታወጣው 400,000 ሰው በቀን ስታወጣ? ስለዚህ እህቴ አንድ ነገር ልንገርሽ፣ ተረቱ ምንም አይጠቅም። ገድል ስላሳየንሽ አይደለም። ህሊናሽ ውስጥም ታውቂዋለሽ በልብሽ እሷ ማታረገው የለም እሷ ማትችል የለም በተሰጣ ቃል ኪዳን ትላላችሁ። የት ቦታ ነው ግን ቃል ኪዳን የተሰጣት? ምን የሚል ቃል ኪዳን ተሰጣት? እስኪ ንገሪኝ። ለሐዋርያት ያልተሰጠ ለእሷ ብቻ የተሰጠ ቃል ኪዳን ምን ይባላል? እስኪ ንገሪኝ። ምን የሚባል ቃል ኪዳን እስኪ ንገሪኝ። ይሄ ተረት የኔ እናት በጣም እነግርሻለሁ፣ በትህትና ወደ ሲኦል እያመራሽ ነው ያለሽው። ምክንያቱም ያለሽበት ቤተክርስቲያን ወደ እኛ እንድትመጪ አይደለም። ባይዘው አንድ ሰው ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ድኖ የዘላለም መንግስት ሊወርስ ይችላል። እንዴት? በልጁ በኢየሱስ ክርስቶስ ካመነ። የስፍራ ለውጥ አይደለም፣ የሃይማኖት ለውጥ አይደለም፣ የህይወት ለውጥ ነው። ህይወትን የሚለውጠው ደግሞ ኢየሱስ። ሰው ህይወቱን መለወጥ ከፈለገ ከኢየሱስ ጋር እርቅ ማድረግ አለበት። እርቅ የሚያደርገው ደግሞ በሰራው ስራ በማመን ነው።
እንጂ በሚሰራው ስራ በመተማመን አይደለም። ሰው በስራው ከተማመን አይድንም፣ በተሰራለት ስራ ካመነ ግን ይድናል። ስለዚህ ቆም ብለሽ ክርክሩን ታዩና እኛ ጋር መምጣት አይጠበቅብሽም። ሃይማኖት መለወጥ አይጠበቅብሽም። ይሄ ፖለቲካ አይደለም የምነግርሽ፣ ይሄ ህይወት ነው የምነግርሽ። ኢየሱስ ለጴንጤ አልሞተም። ሰው ጴንጤ ሲሆን ይድናል ብለን የውሸት ወንጌል ሰው በኢየሱስ በላከው በልጁ ሲያምን ግን ይድናል። 2 መዳኛ 3 መዳኛ 1000 መዳኛ ነው እናንተ ቤት ያለው። የተገለጠም ያልተገለጠም መዓት ገድላል። ሁሉም በድነት ተቃራኒ የሚያወሩ በድነት ላይ የሚያላግጡ የሚያሾፉ ናቸው። ስለዚህ እንደ መጨረሻ መነግርሽ አንቺ ኤፍሬምን ያመነ የተጠመቀ ይድናል፣ ስለዚህ ጥምቀት ያድናል እያልሽ ከመፈላሰፍሽ በፊት ቤትሽ ያለ ብዙ ምንፍቅና አለ። አባ ለምንድን ነው ብለሽ ካህን ካለሽ የንስሐ አባት ካለሽ እነዚህ ሁሉ ነገሮች ስለ ድነት ያወራሉ። እኔ ግን ታዲያ እንዲህ አይነት መንገድ ካለ ይሄ እኮ ጠባብ መስሎ የነበረ የድነት መንገድ ቃሉ እንደሚናገረው እንዲህ ከሰፋ የድነት መንገድ ታዲያ ምንድን ነው የሚሉኝ? ይህ ሁሉ ታረት ለምንድን ነው ቤተክርስቲያናችን ውስጥ የተገኘው? ይህ ሁሉ ምንፍቅና የተገኘው ለምንድን ነው? ስለዚህ ሌሎች የሰበካችሁኝም ነገር ማመን ይከብደኛል። በሐሰተኛም ገንዘብ የሚጠቀም ሰው እውነተኛም ገንዘብ አለኝ ቢልሽ እንዴት ታምኛለሽ? ሁለቱንም ገንዘብ ይዞ ወደ ገበያ እየወጣ እጅ ከፍንሽ እያያዝሽው ወደ ቲክቶክ የክርክር ገበያ ሁለቱንም ገንዘብ ይዛችሁ መጥታችሁ ለመሸመት እየሞከራችሁ እጅ ከፍንሽ ተይዛችኋል። አንዱን ሳትጥይ አንቺ በተቃራኒው እኛን መውቀስ በጣም ይከብዳል። ለማንኛውም ቦታ አትቀይሪ፣ ችግር የለውም። ባለሽበት ሂጂ፣ ምንም የምትሄጂበት ማርያም ቸርች ነው የፈለግሽው ቸርች ሂጂ። ባለሽበት ግን ሜክ ሹር የምትሰግጂው የምታምኙ ነፍስሽን አደራ የሰጠሽው ለስጋ ለባሽ አለመሆኑ። ይህን የመጨረሻ ጥቅስ ልተውልሽ እና ወደ ኤፍሬም ልመልስሽ። መጽሐፍ ቅዱስ ካለሽ ኤርሚያስ 17:5 በደንብ ደጋግመሽ አንብቢው። እግዚአብሔር እንደዚህ ይላል፣ እግዚአብሔር ነው ተናጋሪ። በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው ነው የሚለው። በተክልዬ ነፍሴን አደራ በሰማዬ እያለ ነፍሱን በሰው ራሱ እኮ ተክልዬ ራሱ እኮ ነፍሱን ለእግዚአብሔር የሰጠ ሊሆን ይችላል። እንግዲህ አይ ዶንት ኢቭን ኖ ታሪኩን አላውቅም፣ ግን ሰው ስጋ ለባሽ ከሆነ ተክልዬ እንግዲህ የምታወሯቸው አንዳንድ ታሪኮች ሰው መሆናቸውን እጠራጠራለሁ። ተክልዬ የምትይው እንግዲህ ሰው ከሆነ እሱ ራሱ ነፍሱን የሰጠ ነው፣ ለሌላ አካል የሰጠ ነው። ገባሽ? እንኳን የሰው ሊቀበል ራሱን የሚቀበለው የፈለገ ሰው ነው። ስጋ ለባሽ ነው ተክልዬ። ስጋ ለባሽ በስጋ ለባሽ አይመካም። እመካለው ካለ የተመካው ሰው እርጉም ነው። ስለዚህ በሰው የሚታመን እንዲህ የሚያደርግልኝ ተክልዬ አባቴ እንትና ሚካኤልዬ እንትኔ እያለ በፍጡር የሚታመን ስጋ ለባሽን የሚታመን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ ሰው እርጉም ነው። ልቡን ከእግዚአብሔር መመለስ ማለት እግዚአብሔርን ሊያመልክ እግዚአብሔርን ሊጠራ ወደ እግዚአብሔር ሊጮህ በእግዚአብሔር ሊተማመን እየተገባው በስጋ ለባሽ የሚተማመን ሰው እርጉም ነው ይላል። የእርጉም መጨረሻ ደግሞ ላንቺ አለቅሽ። ቴንኪው፣ አመሰግናለሁ። ቀጥሎ ወደ ወገኖች ሌሎቻቸው። እሺ ቴንኪው ወንድምነት ዳጊዬ። ይሄ እውነትና ከእውነት እውነትንና ከእውነት የተፋታ ትውልድ እንግዲህ እውነትን ሰምቶ ነው የሚድነው። ያንን እውነት ነው የምንነግረው። በእንዲህ አይነት መልክ ባይዘው ክርስቶስ ሰምራ 3000 አይደለም 10,000 ነፍስ ነው ያወጣችው። 10,000 ነፍስ ከሲኦል ዘግና አወጣች ብሎ የሚል ቀልድ ነው የተጻፈው። እንዲህ አይነት ቀልድ ማለት ነው ቤተክርስቲያኒቱ በጻፈችው መጽሐፍት ላይ ያው ገድለ ክርስቶስ ሰምራ በቤተክርስቲያኒቱ ዘወርሃ ግንቦት 50ኛው ቁጥር ጀምሮ ብናነበው ይሄ ታሪክ በስርዓት ተጽፎ አለ ማለት ነው። 10,000 ነፍስ ዘወርሃ ጥር፣ የካቲት፣ መጋቢት፣ ግንቦት። ያው ይህንን ተረት እየጠጣ ህዝቤ መጽሐፍ ቅዱስ አያነብም። ከቁጥር 50 ጀምሮ እዚህ ዲያብሎስን ጠራችሁ። ያው ሰይጣንን ለማስታረቅ ክፍሉ ረጅም ነው። ከ41 እንኳን ብንጀምር ይህን ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርሊ ስትል ልመና አቅርባለች እና እሺ ካላት ታወጣው ዘንድ ወደ ሲኦል ይዘሃት ሂድ ብሎ አዘዘው። ሚካኤልም ማለት ነው። እና በዚያን ጊዜ የመላእክት አለቃ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አምጥታ ከስላሴ መንበር ጋር አገናኝታ ዲያብሎስን ልታስታርቅ የቡልጋዋ ቀበጥ ይልኝ መጨረሻዋን አብረው በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይንም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ቅዱስ ሚካኤልን ታሳስበው ነበር።
ይህንንም አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረትን ኤርሚ ለማግኘት ወረደች እኮ ልጅቱ። ለማን ነው የምታነበው? ለአንተና እንዴ አንተ ለር እንዴ ነጠላህን እኮ አድርገን ለእኔማ መጀመሪያ እንዴት እንደማምን ለምን አትጠይቀኝም? ነጭታችሁ ብራዘር አረብሽ ኦኬ ታሳስበው ነበር። ይህንንም አምላክነቱን ሲሻ ክብሩን የተዋረደ ዲያብሎስ ምሕረትን ለማግኘት ይሻ መስሏት ነበረና ከሲኦል አፋፍ በደረሱም ጊዜ ሚካኤልና ዲያብሎስ ማለት ነው። ማን ሚካኤልና ክርስቶስ ሰምራ። ከዚያም ተመለከተችና ስቃይ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋራ እንደ ውሻ ይነካከሱ ነበር። በየት? በሲኦል ማለት ነው። የመላእክት አለቃ ቅዱስ ሚካኤል ምሕረትን የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። ምሕረትን የሚፈልግ ከሆነ ጥሪው እስኪ አላት። በዚያን ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል ሳጥናኤል በማለት ጠራቸው። ይህ ልጆችን እንቅልፍ አያስተኛ፣ ምንም ትልልቅ ሰዎችን አያዝናና። ኤሊንገን ብራዘር ብላ ጠራችሁ በመላእክት ቋንቋ፣ የመላእክት ቋንቋ ማለት ነው። ዲያብሎስም ከዚያ በብዙ ሰራዊት ላይ ነግሼ ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት ሀገር ማን ነው እርሱ የጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ዲያብሎስ ማለት ነው። ከዚህም በኋላ ለብዙ ዘመን ስፈልግሽ ወይንም ሳድንሽ ቆይቼ ነበር። ሳድንሽ ሳይሆን ሳድንሽ፣ ከፍ ጠንከር አድርገን የምታነበው ጠበቅ አድርገን። ሳድንሽ ከሆነ ማዳን ነው። ሳድንሽ ግን ከሆነ ስፈልግሽ ነው። አደን እንደሚታደን እንደማለት ነው። ኦኬ ቆይቼ ነበር። ዛሬ ግን ከምኖርበት ቤቴ ድረስ መጣሽን አላት፣ ዲያብሎስ ማለት ነው። እርሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖችህ ጋር ና ፈጥነህ ውጣ አለችው። ዲያብሎስን ማለት ነው፣ ሳጥናኤልን። ይህንም ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተረማምዶ በግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። ወይ ማለት ይሄኔ ነው የአህያ ነፍስ አባት ከጀባ ያስጥልም ብሎ የሚለው የኢትዮጵያዊ ብሂል እዚህ ጋር ጣል አድርገው ታልፋለህ ማለት ነው። ውኦቴ እንደሚሉት ልታስታርቅ ሄዳ አፈፍ አረጋትና ወስዶ ሲኦል ረግረግ ውስጥ ጨመራት። አንዳንዴ በቅኔ ትምህርት ቤት ሲተርኩልን ቅንድብ ውስጥ ወስዶ ጨመራት ይላል። የሰይጣን ቅንድቡ በ10,000 ዓመት ነው 1,000 ዓመት ሄዳ አጨርሰውም ይላል የቅንድቡ ርዝመት እና እዛ ሸፋሽፍቱ ስር ወስዶ ከስር ደበቃት ይላል። ይሄ ተረታም ትውልድ ወንጌል ላለማመን ልቡ የዘገየ እንዲህ አይነትን ግን ነጠላውን አፍንጫው ላይ አድርጎ ጥግ ይዛ እህታችን ትሰማላለች። ድንቅ ነው እጹብ ድንቅ እያሉ ማለት ነው። ኦኬ ወረወራት። በዚያም ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላ ይከተላት ነበረና ይህንን ምሕረት የሌለውን እቡይ ሙለት ትዕቢተኛ ማለት ነው። እቡይ ዲያብሎስን በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚያንም ሰዓት ታላቅ ጩኸትና ውካታ ወይንም መደበላለቅ ሆነ። የት? በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይንም ሰፈሩባት። ማላይ የቡልጋዋ ሴትዮ ላይ። በዚያን ጊዜ በቅዱስ ሚካኤል ክንፍና በእርሷ በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበረ። ዳጊ 7,000 የት ቀንሰ እንደምታወራው ነው። 10,000 ነው። ማስታወሻ ላይ ጻፈው። 10,000 ነው። 7,000 በአሁኑ ምንዛሬ ነው አለ። 10,000 በአሁኑ ምንዛሬ ያኔ ኦኬ ኦኬ እሺ መልስ አጣጣም። ኦኬ ይሁን እሺ። በአሁኑ ምንዛሬ ቢሆን ከያዝከው 10,000 እነዚህ ከመከራ ያወጡት ከስቃይ የወጡት ነፍሳት ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋን ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበር።
ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊታቸው ታኮበኮብ ነበር። ይህንን ማን ነው ያየውና የጻፈውን? አሁን ጉዳዩ ቢያሳስበው ለሜሎስ ልስጠው። ሜላ እንኳን ደህና መጣ። ዳጊ ሜሴጅ ዳጊሻዬ ሜሴጅ ይልኝ። ሜላ አለ። እንኳን ደህና መጣህ። ድምፅህን አሰማን። አይ መደበቅማ የለም። እያወራህ ከሆነ ማይክ የሚዩት ነው። ሜሎስ እሺ፣ ይዝለለኝ ይመስለኛል። የክርስቶስ ሰምራ ጉዳይ ነው። ከታች ያለው ወንድም ማን ልበል? ወንድሜ ወይ እህት ወይ ወንድም? ለሚ ሰላሙ ይሰማል? ጌታ ይመስገን። ደህና ነኝ። ከየት ቤተ እምነት ነው? እኔ ከመካኒክስ ቤተክርስቲያን እና አንድ ነገር ልጠይቀን ነው። በመጀመሪያ እንትን ስላስገባኝ ይህን ድስወሰጠኝ በጣም አመሰግናለሁ። ድምፅህ ሩቅ ነው ወንድሜ። አሁን ይሰማል? ይሰማል። ከየት ቤተ እምነት ነው? ከመካነ ኢየሱስ ቤተክርስቲያን ነው እኔ የመጣሁት። ግን አንድ ጥያቄ ነበረኝ። እዚህ ሶሻል ሚዲያ ላይ ሰሞኑን ያየሁት ጥያቄ ነበረ። ከሱ በፊት ግን ላመሰግነው እወዳለሁ። በጣም ነው የማመሰግነው። በጣም ነው የምወድ የምሰራውን ስራ ሁሉ። ጌታ ዘመንን ይባርከው። በጣም ነው የምወድ ማከብር እና በጣም ቀጥል። በዚሁ ያው ሞራል እንዲሆነ ነው የምሰራው ስራ። በጣም የምወድ ማከብር። ዳጊ ሁሉ ኤፊ፣ ሁላችሁም በጣም የምወዳችሁ ማከብራችሁ። የኔ ጥያቄ እንግዲህ ያው አንተን ትንሽ የተቀባበት ነገር መስሎኛ አልታየኝም። ግን ካለሁበት ሀገር እና ካለሁበት ሲቹዌሽን ያው የምጠይቀው አገልጋይ ያስፈልጎኝ ነበረ። ለዛ ነው አንተን እዚህ ጋር ገስቴላ በውስጥ አገኘ። እሺ፣ በውስጥ ይሻላል። ፎሎ ባክ መልሼ እልሃለሁ። በውስጥ አገኘ። እሺ፣ በቃ በውስጥ እጠይቃለሁ። እሺ፣ በጣም ነው የማመሰግነው። ኦኬ፣ ናዙ ወይ ኤርሚዬ፣ ሰላም እንዴት አመሸ? ጌታ ይመስገን። አንተ የገሊላ ሰው ነህ መሰለኝ፣ ንግግርህ ያስታውቃል። የገሊላ ሰዎች ታውቃለህ፣ እየካዱ እንኳን አነጋገራቸው ያስታውቃል። ደግሞ ጌታ ጋር ቆይተሃል ይላሉ። እና በግጥ እኔ በቅርብ ነው ወደ ጌታ የመጣሁት፣ ምናልባት 2 ዓመት ምናምን ቢሆነኝ ነው። ነገር ግን እነኛ አይነት ነገሮች እንዳሉ እንኳን አላውቅም ነበር እና ጌታዬን ላመሰግነው። ከእንዴት አይነት እስራት ነው የፈታኝ። አሁን ይህን ሁሉ ድርሰት ይሁን ማን ይሁን ምናምን ደግሞ ፎቷቸው ብዛታቸው እና በቃ ጌታ ድንቅ ነው። በጣም ቅርብ ጊዜ በጣም በነገር ግን ያው በቃ ትክክለኛ ወይ ላይ እንዳስቀመጠኝ አምናለሁ እና እግዚአብሔር ክብሩን ይውሰድ። በጣም ብዙ ረጅም ጊዜ ሰማህ ነበር በጌታ ከመሆኔም በፊት እና አንዳንድ ቪዲዮዎችን ዱዊት እያረኩ ራሱ ሰራቸው ነበር። እንደ ደብረ ብርሃን በግ ነበር የምረዳችሁ፣ ፊት ለፊት ያትቆሙ ነበር የሚለው። ጌታ ይባረክ። በአንተ አልፎ ሁላችንንም እየሰራ ስለሆነ እግዚአብሔርን በእጅጉ አመሰግናለሁ። በዚህ ያላችሁን የሚለው ዳጊ በሙሉ በእውነት የዘመናችን ጳውሎሶች ተባረኩ። እግዚአብሔር በእናንተ ላይ አድሮ ብዙዎችን እያነጸ ነው እና እግዚአብሔር መልካም ነው። ስላደረገው በሙሉ በእውነት ክብሩን እሱ ይውሰድ። ተባረኩልኝ። በጣም እኔ እወዳችኋለሁ ለማለት ነው። እሰማችሁ ይሻለኛል። ቴንኪው ወንድሜ። አሁን በቤተክርስቲያን ከወገኖች ጋር ህብረት እያረክ ነው? አዎ፣ ያለፈው ዓመት ተጠመቅኩኝ። በቤተክርስቲያን ነው ህብረት ማድረገው። በጀርመን ነው የምኖረው። አቅራቢያ ቤተክርስቲያን አለ። ደቀ መዝሙር ትምህርት እየተማርኩኝ ነው። በጣም አሪፍ ወይ ላይ ነው ያለሁት። አውቃለሁ አንተ ወንድም፣ አይገርም። በሌላ አካውንት ገብቻ ያየው ናዞ እዚህ ሶሻል ሚዲያ ላይ አውቃለሁ። እዚህ ሶሻል ሚዲያ ላይ ስረብሽ ነበር። ጌታ አገኘኝ እና የሱ ገብ ያደረግ። እግዚአብሔር ይባረክ ወንድምነት። ማለት ጤነኛ ቤተክርስቲያን ያው ታውቃለህ። ኦፍኮርስ ከተአምራት የተላቀቀ ክርስቶስ ኢየሱስን ብቻ አንጽሮ እያወጣ የሚሰብክ የሚመግብ ደግሞ በእውነት ስለ ክርስቶስ ኢየሱስ
ሞር በቃ ጠዋትና ማታ እንድናስብ መነጠቃችን እንድናተኩር የሚያደርግ በእውነት በጣም በእነሱ መሀል ስላለው ራሱ በጣም ደስተኛ ነኝ። አበሾች ናቸው። አበሾች ናቸው። ረጅም ዓመት ያስቆጠረች ወደ 40 ዓመት ያስቆጠረች ቤተክርስቲያን ናት። ጌታ ይባረክ እና ጌታ ይባረክ። በዛ ብዙ ቴዎሎጂስቶች አሉ የተማሩም። አናድድህ ነበር ድሮ አናድድህ ነበር ስትሰማኝ? ኖ አታናድደኝም ነበር፣ ግን እንዴት አውቆ ነው የሚያወራው ምናምን ነበር በፊትና አንዳንድ ጊዜ በሃይማኖት ትብተባ ውስጥ ስትኖር ምንድነው መሰለህ የእኔ ትክክል ነው ብለህ የምትለው የሆነ ባላንስ ለማድረግ ለመከራከሪያ ያህል ነው እንጂ አውቀህ አይደለም። እና ትክክለኛ አይነት ወይ ላይ እንዳለው ማቀውን የመጽሐፍ ቅዱስ አንብቤ መንፈስ ቅዱስ ሲያበራልኝ እንጂ የመጽሐፍ ቅዱስ አንብቤ አላቅም። ጴንጤ ከመሆኔ በፊት ምን እንደሆነም አላቅም። ማስፈራሪያዬ ነበር። ላዩ ላይ ውዳሴ ማርያም አደርግበታለሁ፣ በላዩ ላይ ደግሞ የሆነ እንትን ገድል ምንድነው መቁጠሪያ ቅባ ቅዱስ ምናምን አመጣለሁ። በመቀባት ምድን ይመስለኝ ነበር። እዚህ ቤት ሴጣን የተባለ አይገባም እላለሁ። ራሴ ስዞር ይዤ በመጣው ራሱ ነፍ ነበር እና ክብሩን ጌታ ይውሰድ። አሜን አሜን አሜን። በርታ ወንድማችን፣ ተባረክ። ሁላችሁንም በጣም ወዳችኋለሁ። ተባረኩልኝ። ጸጋ ይብዛልህ ናዚ። ቴንኪዩ ሮስት። እግዚአብሔር ይባርክ። ኦኬ። እና ከእንደዚህ አይነት አሁን ካነበብነው 10,000 ነፍስ ከሲኦል ዘግና ወጣች እየተባለ ግንቦት 12 ቀን ይከበራል። ይሄ በዓል ኦፊሻሊ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ተጠምቆ ነው የሚድነው ብለው ይላሉ። ኦኬ፣ ተጠምቀ ብቻ ሳይሆን ሳትጠመቅም ትድናለህ። ክርስቶስን አምኖ ነው ሰው የሚድነው ይላሉ። ኖ፣ ክርስቶስንም ክደህ ትድናለህ። እያየ ነው በመጽሐፍቶቻቸው። ክርስቶስን ክደህ ትድናለህ። በውሃ ሳትጠመቅ ጭስ ነክቶ ብቻም ትድናለህ፣ መንግስተ ሰማያት ትገባለህ። የሰው እስትንፋስ የዘርአ ብሩክ እስትንፋስ እንደ ጥምቀት ሆኖልህ ትድናለህ ይላል። ለዚህ ነው በወንጌላውያን አማኞች ቀጥተኛውና ብቸኛው የወንጌላውያኑ የመዳን መንገዳችን በእግዚአብሔር ቃል ላይ የተመሰረተ ክርስቶስ ኢየሱስ በሰራው የቤዛነት በኩል ብቻ ነው ሰው የሚድነውና የሚጸድቀው ብለን ቅዱሳን መጽሐፍት እንደሚያስተምሩን ብቸኛው መንገድ እና የመዳን መንገድ እሱ እንደሆነ እናስተምራለን። በኦርቶዶክሳውያን ሁለት አይነት የመዳን መንገድ ነው ያለው። አንደኛ የመዳን መንገድ መጽሐፍ ቅዱስን በተከተለ የሚያስተምሩት አስተምሮት፣ እሱም እርግጠኛ አይደሉም። በእርግጥ እሱኛውን መንገድ ተከትሎ ሰው ይድናል ይላል። ሌላ ደግሞ እንደዚህ ገድላትና ድርሳናቱ ላይ በተጻፈው አምነህ መቃብራቸውን ስመህ ተሳልመህ መንግስተ ሰማያት ትገባለህ ተብሎም ይታመናል ማለት ነው። ስለዚህ ምርጫችሁን አስተካክሉ ወንድሞችና እህቶች። እዚህ ላላችሁ ቀልድ እየቀለድን አይደለም። ምርጫችሁን አስተካክሉ። ኦኬ፣ ምርጫችሁን አስተካክሉ። ቀጥተኛ ማለት ያልተጣመመ፣ ብቸኛ ማለት ሌላ ላው ላይ ያልተደረበበት የወንጌላውያኑ እኛ ወንጌላውያን የምናምንበት የመዳን መንገድ ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ ከድንግል በተወለደው የዓለም መድኃኒት በስሙ በማመን ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ጥፋት ይድናል። በእርሱ የሚያምን ሁሉ አይፈረድበትም ተብሎ በእግዚአብሔር ቃል ተጽፏል። እርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ሲሞት አይደለም የሚፈረድበት፣ አሁንም በፍርድ ውስጥ ነው ያለው። ስለዚህ ከእግዚአብሔር ፍርድ አምልጡ። እምነት ቀላል ነገር እንዳይመስልን፣ ዘላለምን ነው የሚወስንልን። ስለዚህ ቀልዱን ትታችሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ቀን ሳለ አምናችሁ ከጥፋት እንድትድኑ ይህን ጥሪ እናደርጋለን። ኦኬ፣ ጸጋ ይብዛላችሁ። እሺ፣ ሜላ አለህ ወይስ? አለሁ፣ መጥቻለሁ። ስልክ ይዤ ነበር። እሺ፣ እሺ። ደህና ነን፣ ጌታ ይመስገን። አለን ይመስገነው። ሁላችሁንም ሰላም ብያለሁ ወንድሞች እህቶች። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የምትለው ካለ መቀጠል ትችላለህ። ክርስቶስ አምራን ይዛታል። ክርስቶስ አምራ ዳጊ ነው ሰሞኑን ጠምዶ ይዟታል ማለት ነው። 3,000 እያለ 7,000ን ቀንሶ ለምን 7,000 ነፍስ ቀነስክ? 3,000 አይደለም እሱ 10,000 ነው ያወጣችሁ ብዬ ስለው አይ በአሁን ባለው ምንዛሪ ነው 10,000 የደረሰው አለ። የዶላሩ ነው። እግዚአብሔር ይላችሁ። መናፍቅ አድርጋችሁኝ ምናልባት አንገቷ ላይ ተጣብቄ ልወጣ እችል ነበር ከ10,000ዎቹ ጋር እኮ እኔ ችግር አመጣችሁ። አይ መውጣትም አይቀርም፣ መውጣት አይቀርም። የሚገርመው
ጌታ ቃል ከገባላት ነገር ውስጥ አንዱ ምንድን ነው? መጽሐፍሽን ያላነበበ ሰው እኔ ፊት መቆም አይችልም የሚል ቃል ኪዳን ገብቶላታል። እና በሌላ በኩል ደግሞ ሲኦል ደግሞ የገባ ሰው በእሷ ቃል ኪዳን ደግሞ ይወጣል። ሁለት ሀሳቦች ነው የሚያነሳው ገድሉ። እኔ ገድሉን በነገራቸው ላይ ለመጀመሪያ ጊዜ ያነበብኩት ቴዎሎጂ ስላሴው የነበርኩበት ጊዜ ነው እና አንብቡ ተብለን ነው ያነበብኩት። አንዳንድ ገድል ምረጡና ያን ገድል ተቹ የሚል አሳይመንት ተሰጠን። ከዛ እንደ አጋጣሚ ክርስቶስ ሰምራን መርጬ ማንበብ ጀመርኩኝ። በጣም የሚገራርሙ ሀሳብ ነው ያለው የገድለ ክርስቶስ ሰምራ። የተለያየነት ቨርዥን አለው። ትልቁ አለ፣ ደግሞ ትንሽ ደግሞ አለ። አንተ እጅ ላይ ያለው ኤርሚ ትልቁ ነው መሰለኝ። አነስ ያለም ደግሞ አለ። አነስ ያለውን ሚካኤል ነው የጻፈው ተብሎ ነው የሚታመነው። ትልቁን ግን ካልተሳሳቱ ፊሊጶስ የሚባል ሰው ነው የጻፈው ይለኛል። ትንሹ ግን ገድሉን የጻፈው ሚካኤል፣ ቅዱስ ሚካኤል ነው የጻፈው። እንደውም መጨረሻ ላይ ምንድን ነው የሚለው? ክርስቶስ ሰምራ የተጋደለችው 22 ዓመት ነው። ግን ኢየሱስ ይመጣና ለቅዱስ ሚካኤል 22 ዓመትን ተወውና 25 ዓመት ብለህ ጻፍላት ይለዋል። እና 3 ዓመት ጨምሮ ነው እንዲጽፍላት ያደረገው። በጣም በነገራችን ላይ ከየትኛውም ገድል በተለየ ከማርያም ጋራ በማስተካከል የሚነግረን ገድል ገድለ ክርስቶስ ሰምራ ነው። ማለት ኦልሞስት የማርያምን አይነት ፖዚሽን ነው የሚሰጣት ገድሉ። በብዙ አይነት መንገድ ከማርያም ጋራ ያስተካክላታል። እና ይሄ ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ትምህርት አለ በኦርቶዶክስ ለማርያም የሚሰጠው። ልክ እንደዛ ተመሳሳይ ነገር ነው የምናገኘው ገድሉ ላይ። በጣም ብዙ ነገሮችን ቃል ሲገባላት ማርያምንም ራሱ እያመጣ ከማርያም ያው ጡቷ እንድጠባ የእሱን አውራ ጣት እንድጠባ ጎኑን እንድጠባ በኋላ ላይ ደግሞ የሕፃኑ ቂርቆስን ደግሞ ምላስ ያመጣና ኢየሱስ የሕፃኑን ቂርቆስ ምላስ ደግሞ ለጸጋ ለሞገስ ብሎ ደግሞ ይሰጣታል ማለት ነው። ሳይሞት ራሱ ገነት የገባ ልጅ አለ እዚህ ገድሉ ላይ። ልክ ወደ 12 ልጆች ነበራት ክርስቶስ ሰምራ እና በኋላ ላይ ወደ ደብረ ሊባኖስ ገዳም ገብታ እንግዲህ ሁሉ ነገር በቃኝ ስትል ከአገልጋዋ ጋራ ነበር የገባችው። ምክንያቱም ሰው ሀብታም ነበረች። እያንዳንዱ ገድል ስታነቡ አንድ ታሪክ ታገኛላችሁ። የገድሉ ባለቤት ቤተሰቦቹ ሀብታም ናቸው ብሎ ነው የሚጀምረው። በኋላ ላይ እነዚህ ጻድቃን የሚባሉት ያንን ሀብት ንቀው በቃ አልፈልግም ብሎ ነው ወደ ገዳም የሚገቡት። ኦልሞስት ተመሳሳይ ነው። የሁሉም ገድል ሲጀምር እንደዛ ነው የሚያደርገው። አባትና እናታቸውን ሀብታም ያደርጋል። ከዛ በኋላ ከእነሱ የተወለደውን ልጅ በቃ ይህን ሀብት አልፈልግም እንዲል ነው የሚያደርጉት ማለት ነው። ናቺ ክርስቶስ ሰምራም ሀብታም የነበረች ሴት ነች። በኋላ ላይ ወዴት ትገባለች? ወደ ገዳም ትገባለች። ያው የገባችበት ምክንያት ሌላም አለ፣ ሌላ ታሪክ አለው። እና ስትሄድ ከአገልጋዋ ጋር ነበር ሄደችው እና የአገልጋዋ ልጅ ደግሞ ወንድ ልጅ ነበራት እና ልትገባበት ያሰበችው ገዳም ደግሞ ወንድ ልጅ አይገባበትም። ስለዚህ የነበራት አማራጭ ምንድን ነው? ያን ሕፃን ልጅ በር ላይ ጥላው ነው የገባችው። የራሱ ጉዳይ አይነት ነገር ብላ ነው የገባችው። ምክንያቱም ግድ አልሰጣትም። ጥላው ከገባች ሕፃን ልጅ ነው እንግዲህ ያስቡት። እና በማታ ነው ለዛውም ጥላው የገባችው። እና የሕፃን ልጅ በበር ላይ ሆኖ በጣም ያለቅሳል። የአራዊት ድምፅ ይሰማ ነበር። በዛ ጊዜ ቅዱስ ሚካኤል ይመጣና ያን ሕፃን ልጅ እስከነ ሕይወቱ ወዴት ይወስዷል? ወደ ገነት ይወስዷል ማለት ነው። እና ገነት ያስገባውና ሄሮድስ ከገደላቸው ሕፃናት ጋራ አንድ ላይ ያደርገውና የነዛ ሕፃናት አለቃ አድርጎ ይሾመዋል። ከዛ ሕፃኑን ምን አድርጎ ይሰይመዋል? ዳግማዊ ቂርቆስ ብሎ ይሰይመዋል ማለት ነው። ዳግማዊ ቂርቆስ ብሎ ለሕፃኑ ማዕረግ ይሰጠዋል። የሕፃን ልጅ አልሞተም፣ በሕይወቱ ነው ገነት ያስገባው። እና የሕፃናቶቹ ምን ያደርገዋል? አለቃ አድርጎ ሚካኤል ይሾመዋል ማለት ነው። እና ገድሉን ስታነቡት በጣም የሚገራርም ታሪኮች ነው የምናገኘው። አንድ የመጨረሻ አንድ ትዝ የሚለኝ ደግሞ ሴጣን በጣም ይገረማል እግዚአብሔር ለክርስቶስ ሰምራ ባደረገላት ነገር እና በቃ ያንተ ክብር እኮ አለ ሴጣን በጣም ተገርሞ፣ ለሚወዱ ሰዎች እኮ ክብርን ትሰጣለህ፣
ለጌትነት ምስጋና ይገባል ብሎ ሴጣን ጋዳ ጋዳ እያለ አመሰገነ ይለናል ገድሉ። ሜቢ ቋንቋ የምታውቁ ሰዎች ልተረጉሙልን ትችላላችሁ። ጋዳ ጋዳ ብሎ እንዳመሰገነ ገድሉ ላይ በሚገባ ተጽፏል። ይህን ይመስላል እንግዲህ በጣም ባጭሩ የገድሉ ይዘት። ስለዋን በተመለከተም የተሳሳተ ያለ። ስለዚህ ሚላ ገድሏን ያነበበ ዳጊና ኤርሚ ተስፋ አላቸው እያልክ ነው እንዴ? ምንም ጥያቄ የለውም። ስህተት ነው። በልበልበል ኤርሚ ግለጠውና ለአንብብ። እኔም አንድ ዙር ይድረሰኝ። እኔ ፍሬንድ የማንበብ አይጠበቅብኝም። ኦልሬዲ ስሜ እዛ ውስጥ ይገኛል። ይኸው እኮ ዳግማ ያለ እኔ አይጠበቅብኝም። ለይብላኝ ላቸው ለእናንተ። አይ ጋዳ ጋዳ ነው ያለ። አይ ህፃኑ ልጅ ዳግማዊ ቂርቆስ ነው የተባለው። ህፃኑ ልጅ ምንም ብሎ እና በጣም የሚገርመኝ ግን ስለ ጥምቀትም ስለተነሳ ክርስቶስ ሳምራ ካደገች በኋላ የተጠመቀችው ማለት በጣም ብዙ ተጋድሎን ከፈጸመች በኋላ ነው ኢየሱስ መጥቶ ተጠመቂ የሚላት እና ያጠመቃት ደግሞ ቅዱስ ዮሐንስ ነው። እንግዲህ እስከዛ ድረስ ያን ሁሉ ገድል ስትፈጽም አልተጠመቀችም ነበር። ካደገች በኋላ የተጠመቀችው እና ምን ይላታል ዮሐንስ እንደውም ሲያጠምቃት ይህ እኮ ጥምቀት ይላታል። ጌታ በዕለተ ዓርብ ሲሰቀል ከጎኑ የወጣው ውሃ በእሱ ነው የተጠመቅሽው እና ሌሎች ማንም አልተጠመቀም በዚህ ውሃ ይላታል። ከዛ እሷ ምን ብላ ትመልስላታለች? እንዴ ምን ነካ ዮሐንስ፣ ሌሎችም እኮ ቅዱሳን ከዚህ ነው የተጠመቁት ብላ ትመልስላታለች። ከዛ ዮሐንስ እውነት ነው ብሎ ይመልስላታል ማለት ነው። እንደዚህ አይነት በጣም አስቂኝ ሀሳቦችን የያዘ መጽሐፍ ነው። እኔ ብለው ዮሐንስ ተኮላ የሚባለው ሰውዬ ነው። ደግሞ የሚገርመኝ አብዛኞቹን ማለት ድርሳንም ጭምር ጸሐፊ አድርጎ የሚያስቀምጠው ማንን ነው? ዮሐንስን ነው። ዮሐንስ ጻፈ ነው የሚለው። ድርሳነ ሚካኤል ላይም ብትሄድ ዮሐንስ ነው ጻፊው እና ዮሐንስን ይዘውታል። የገረመኝ እሱ አይደለም አታውቅም እንዲህ ብላ ስትነግረው አዎ ልክ ነሽ አለ። ዮሐንስ አፈወርቂ ነው መሆን ያለበት። ይሄ እኔ እነዚህ ሰዎች ባቃቸው ደስ ይለኝ ነበር። እነዚህን አሁን ተረቶች የጻፉትን ሰዎች እንደው አክቹዋሊ ሚካኤልም ጸሐፊ የሆነዋል አሉ እና አይ ተመላለሱ አሉ። እሺ እንግዳ አለን መሰለኝ። አውቶሞቲቭ ተች ሰላም ነው አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው አባ? አይ እኔ ሙሉ ወንጌኛ አማኞች ነው። እዛው እየሰማኋችሁ ነው። እኔ እናንተ እንትን ታውቀኛለህ መሰለኝ ተክሉ፣ አንተ እንኳን ታውቀኛለህ። አንዴ ደውዬልህ ነበር ታስታውስ እንደሆነ ፓስተር ጻድቁን የጠየቃቸው። እኔን ኤፍሬም ነኝ የማወራህ። እኔ ነኝ። አይ ተክሉን ነው እንትን ተናገር፣ እውነቱን ነው። እየሰማችሁ ነው። ደስ ብሎኛል። ያ ጥያቄ ካለኝ በመሀል እጠይቃችኋለሁ። እሺ። አይ እኔ ስላላወኩ እኔ ነኝ የጠየቅኩ፣ ኤፍሬም ነኝ የጠየቅኩ ስላላወኩ። እሺ። ባራምባራስ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ካህኖት? አዎ ባለፈው አውርተን ነበር። እሺ ኦኬ። እንትን ለማለት ነው፣ እርግጠኛ ለመሆን ነው። ችግር የለውም ማለት ነው። ችግር የለውም። ሰው ከሞተ በኋላ ከሲኦል እንደሚወጣ ያምናሉ? አይ እኔ
የእግዚአብሔር ፍርድ አንድ ጊዜ ነው፣ ጸጸት የለበትም ብዬ ነው የማምነው። በቅንነትና በፍትህና በርትዕ ነው የሚፈርደው። ስለዚህ መለኮታዊ ፍርድ ስለሆነ አንዴ ወደ ሲኦል ከላከ በኋላ እንደገና እየተጸጸተ የሚመልስ አምላክ ነው ብዬ አላምንም። እስቲ ይህንን ለሚያምኑ ሰዎች አሁን እንደነዚህ አይነት መጽሐፍቶችን በእናንተ ቤተክርስቲያን የተጻፉ በርካታ መጽሐፎች እንደዚህ አይነት መጽሐፎች አሉ እና ይህንን ተስፋ አድርገው ይህን አምነው ለሚሞቱ ሰዎች ምንድን ነው መልእክቶት? እስቲ ጊዜ ውሰዱና 4-5 ደቂቃ ቢሆን ምንድን ነው የሚያስተላልፉት መልእክት ይህን በተመለከተ? አዎ አመሰግናለሁ። እኔ የምለው ብዙ የሐሰት ትምህርቶች አሉ። ሰው ዝም ብሎ የፈጠራቸው ከፍጹም ከእግዚአብሔር ቃል ጋር የሚቃረኑ ከመጽሐፍ ቅዱስን እንኳን ብትተው ወደ ጎን ብታደርግ ራሱ ከቤተ ክርስቲያኒቱ አዋልድ መጽሐፍት ጋር ራሱ እርስ በርሱ የሚጋጭ ነው። አዋልድ መጽሐፍቱ ራሱ አንደኛው እግዚአብሔር ፍርዱ ርትዕ ነው፣ ታማኝነት ያለበት ነው ብሎ የሚለው፣ ሌላኛው ደግሞ ሲነቅፈው ታገኛለህና በጣም ዝብርቅርቅ ያለ ነው ራሱ የአዋልድ መጽሐፍቱ መጽሐፍ ቅዱስን እንኳን ብናወጣ ማለት ነው። እና እኔ በፍጹም ሰው ሰራሽ የሆኑ ትምህርቶችን መቀበል የለባቸውም። መታየት ያለበት የእግዚአብሔር ቃል እውነት ነው መታየት ያለበት፣ ይኸውም መጽሐፍ ቅዱስ ነው ብዬ አምናለሁኝ። ከዛ ውጭ ያለው ሰው የሰራው ነው። በተለይ አሁን ቅድም ወንድማችንም ሜሎስም ሲያነሳው የነበረው ትክክል ነው። አንብበነዋል፣ እናውቀዋለን። በየቀኑ የሚነበብ በየወሩ የሚነበቡ መጽሐፍቶች አሉ፣ በጣም ብዙ ለቁጥር የሚያዳክቱ እና ያው እኔ የሰው ሀሳቦች ናቸው ብዬ ነው የማምነው። ያው ለምሳሌ አንድ እኔን ብትወስደኝ ወይም ደግሞ ሌላ አንድ ኦርቶዶክሳዊ ብትወስድ የግል አስተሳሰባችንን በደብዳቤ እንደ መጽሐፍ፣ ይሄኛው ለየት የሚያደርገው በመጽሐፍ ታትሞ መውጣቱ ነው እንጂ የሰው የግል አስተሳሰብ ነው እውነት ለመናገር። ምክንያቱም አንዱ ከአንዱ ጋር ራሱ አዋልድ መጽሐፍቱ የማይግባባ ከሆነ ታዲያ ይሄ ምን ትለዋለህ? የሰው የግል አስተሳሰብ ነው ብዬ ነው እኔ የማምነው። እና ከዛ አንጻር የዘላለም ድህነት የሚገኝበትን ነገር ብቻ ላይ ሰዎች ፎከስ እንዲያደርጉ እመክራለሁኝ። አለዚያ ግራ ይጋባሉ። አንድ እንኳን እኮ ቢሆኑ አሁን እዚህ አዋልድ መጽሐፍቱ ራሱ አንድ እንኳን ቢሆኑ አሁን ለምሳሌ መጽሐፈ ሰዓታትን ብናነሳ ፍኖት ለሀበ አቡሁ አንቀጽ ዘመንገለ ወላዲሁ ውእቱ ኢየሱስ ክርስቶስ ብሎ ቁጭ አድርጎታል። ወደ አብ የምንሄድበት ቀጥተኛው መንገድ ኢየሱስ ብቻ ነው ይላል። መልሶ ደግሞ ቤዛ ነፍሰ ሁሉ መዋቲ ብሎ ደግሞ እንደገና ያፈርሰዋል። ስለዚህ እርስ በርሱ ግራ የተጋባም ስለሆነ አዋልድ መጽሐፍቱ ራሱ እርስ በርሱ ኮንፊውዝ የሆነ ስለሆነ አንድ እንኳን አይነት ወጥ የሆነ ቢሆን እንኳን ይሁን መቼም ከመጽሐፍ ቅዱስ እንኳን የሚቃረኑ ነው ሁሉም አዋልድ መጽሐፍት አንድ አይነት አመለካከት ወይም አንድ አይነት አስተሳሰብ ሀሳብ ቢኖራቸው ጥሩ ነበር። ግን አንደኛው ገድለ መባጽዮን ከድርሳነ ሚካኤል ጋር ይጋጫል። ድርሳነ ሚካኤል ከድርሳነ ገብርኤል ጋር ይጋጫል። መጽሐፍ ቅዱስ ነው አግኝተኝ ከሆነ ኤፍሬም ማለት የፈለግኩትና ሰዎች የእግዚአብሔርን ቃል ብቻ በማየት መጽሐፍ ቅዱስን ብቻ በመመልከት ወደ እግዚአብሔር መንገድ፣ ወደ ጽድቅ መንገድ፣ ወደ እውነተኛው እና ወደ ቀጥተኛው መንገድ መድረስ ይቻላል እንጂ በሰዎች አስተሳሰብ እኔ የትም ይደረሳል ብዬ አላስብም። አብዛኛው በኦርቶዶክስ ውስጥ ያሉ መነኮሳት በጫካ ውስጥ ነው የጻፏቸው መጽሐፍቶች ናቸው። እስከ ቅርብ ጊዜ ድረስ እኮ እየታተሙ የሚወጡ አሉና ማህበረ ቅዱሳን እያሳተመ የሚያወጣቸው መጽሐፍቶች አሉ እና ምንጫቸው ያልታወቁ አብዛኛው ያልተገመገሙም እንደሆነ በሲኖዶሱ ታምኖበታል እና ጥራት ይጎላቸዋል ተብሏል። ስለዚህ አዋልድ መጽሐፍትን ከመጠቀም እንዲቆጠቡ እመክራለሁ። ይህንን ነው ማለት የምችለው አቶ ኤፍሬም። እሺ፣ አሁን እርስዎ በቤተክርስቲያን ስር ያገለግላሉ?
አይ ለጊዜው አሁን ትንሽ ጋፕ አድርጌያለሁኝ ከሀገር ውጭም ስለሆንኩ ማለት ነው። ከሀገር ውጭ ነው። ኦኬ። አገር ቤት እያሉ እንደዚህ አይነት ሀሳቦችን ኢንተርቴን ማድረግ ይቻላል፣ እዛ ማንሳት ይቻላል። ገድላትና ድርሳናት ትክክል አይደሉም ብሎ መናገር ይቻላል በኦርቶዶክስ ቤት ውስጥ? እንደምታስበው አይደለም፣ ቀላል አይደለም። ያስወግራል፣ ያስነቅፋል፣ ከባድ ነው። ግን ሀሳቡን እናነሳለን። ሰውም እኮ የሚቀበል ሁሉም እኮ ያምንበታል ማለት አይደለም። ሰዎች አንዳንድ ትክክለኛ ትንሽ ያነበቡ ወይም ደግሞ ጥቂት እውቀት ያላቸው ሰዎች ምዕመናኑም ቢሆኑ አይ ይሄ ልክ አይደለም ይላሉ። ግን አብዛኛው እንደምታውቀው ዝም ብሎ አንድ ቄስ ወይም ደግሞ አንድ ካህን ወጥቶ የተናገረውን እሱ ያለውን ነው እንደ ዶክትሪን ወይም እሱ ወጥቶ የሰበከው ትክክለኛ ዶክትሪን ነው ከልቡ አመንጭቶን ቢናገር እና አብዛኛው ምዕመን ስለማያውቅ ግንዛቤም ስለሌለው የእናቴ አባቴ ሃይማኖት በሚል ነው እና አንብቦ ወይም መጽሐፍ ቅዱስ ማንበብ እኮ ጴንጤ ያደርጋል ነው የሚባለው አይደለም? ይታወቃል እኮ መጽሐፍ ቅዱስ አታንብቦ ጴንጤ ትሆናላችሁ ይባላል። እና ከዛ አንጻር እኔ ከባድ ነው መናገር ከባድ ነው። ግን እኔ በግሌ ይሄ ነገር ልክ አይደለም ከሊቃውንት ጋር ራሱ አንዳንድ ጓደኞች ጋር እንወያያለን እና ይሄ ዝም ብሎ ነው ይላሉ። ግን በአደባባይ አይናገሩትም። ውሸት መሆኑን ግን እናምንበታለን፣ እንወያይበታለን በውስጥ ምዕመናኑ ሳይሰማ። ግን ያው ለምዕመኑ ብትነግረው ያው ጴንጤ ነው ወይ ምናምን ስለሚል ያው እንትን ትላለህ፣ አስተሳሰቡንም ስለምታውቅ ያዝ ታደርገዋለህ። እና ከዛ አንጻር ግን እኔ በግሌ እናገር ነበረ። ልክ ያልሆነውን ነገር ተች ነበር። ያው የኔን የመሰሉ ጓደኞችም ይተቹ ነበረ። ሆኖም ግን ያው ተቀባይነቱ እስከዚህ ነው። ያስወግራል ለማለት ነው። ቀላል አይደለም። እሺ፣ እናመሰግናለን። ባልደራስ እግዚአብሔር ባርኮት። ቲጂ ሰላም ነው? ቲጂ ሄሎ። ሰላም፣ እንዴት ነው? አለው። ምን ነው ቆየሽ? ሰላም ነው? ኧረ አልቆየሁም። ትንሽ ደቂቃ ጠብቁኝ፣ ጥያቄ አለኝ። እሺ፣ የምጠይቀው ነገር ስለ ትንሽ ደቂቃ ጠብቁኝ። ሳይለንት አደረኩ። እሺ። ያው እንግዲህ ከታች ደግሞ ያው ታድሶ ኖት የሚል ጽሑፍ አለ። ያው እንደዚህ እኮ ነው የምትሉት። ታድሶ ናቸው፣ እውነት የሚናገር ሁሉ ታድሶ ነው፣ መናፍቅ ነው፣ እንደዛ ነው እያላችሁ መጽሐፍ ቅዱስ የሚያውቁትን ሁሉ አሸማቃችሁ። የሚያውቁትን እውነት እንኳን ካህናቱ እንዳይናገሩ ያደረጋችሁ እናንተ ናችሁ እኮ። እንደዛ አስራችሁ ማለት ነው። እንደው አቶ ኤፍሬም እኔ በጣም የሚገርመኝ ይቅርታ አቶ የሚለውን ስለተጠቀምኩኝ፣ ግን ችግር የለም። በጣም የሚገርመኝ እውነትን ተክዶ እስከ መቼ ነው? አሁን ለምሳሌ መጽሐፍ ቅዱስ ኢየሱስ በግዕዙም በአማርኛውም ብናየው ኢየሱስ አማላጅ መካከለኛ እንደሆነ ይናገራል። አሁን ይህንን እኔ የማይገባኝ ነገር በሐሰት ለክርስቶስ ቲፎዞ መሆን ይቻላል ወይ? እግዚአብሔርስ እንደው ሐሰትን ስለተናገራችሁ አይ ለእኔ ደግፋችሁኛል፣ ለእኔ ቲፎዞ ሆናችሁኛል ብሎ የሚያጸድቅ ነው ወይ የሚመስላቸው? እኔ ይገርመኛል። መጽሐፍ ቅዱስ ያለውን ነገር ለምንድን ነው እንደው እውነቱን የመጽሐፍ ቅዱስን እውነት መቀበል የተሳነው ትውልዱ የሚል ሁልጊዜ ጥያቄ አለብኝ። አትዋሽ አለ አምላክ። አሁን በሐሰት ለሱ ድጋፍ መቆም እኔ አይገባኝም። እና እባካቸው ወደ ልቦናችሁ ተመለሱ ነው የምለው። ሌላ የምለው ነገር የለኝም በእውነት። እሺ፣ እግዚአብሔር ባርኮት። እሺ፣ አጋዚያን አራት ቲጂ ማታወራ ከሆነ ቆይ እኔ ነኝ ያስወረድኳት። አሁን ቶሎ ማታወራ ከሆነ አስወርዳታለሁ። ቲጂ
አንሚት አርጊው ወረጅ በቃ እንትን ሪፖርት ልታደርግ ነው የምትገባው። እሺ አጋዚያን ወደ አንተ መጣው። ሰላም ነህ? ሰላም ነው። እስካሁን ቅድም ልባችንን አድርገህ ሄድክ። ናፓ አድርገህ መጣ? አዎ ዞር ዞር እየመጣ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በድግ ሰው ከሞተ በኋላ ከሲኦል ይወጣል ብለህ ታምናለህ? አምናለሁ። ኦኬ ከሲኦል ይወጣ ከሞቶ ከሲኦል ከገባ በኋላ ከሲኦል ይወጣል ሰው? ማስረጃ እስቲ ይስጠን፣ በመጽሐፍ ቅዱስ ማስረጃ ስጠን እስቲ። ሲኦል ገብቶ የወጣ ሰው አለ በመጽሐፍ ቅዱስ? አዎ ያለ መሰለኝ። እስቲ የቱ ጋር አለ? ሲኦል ገብቶ የወጣ ሰው አለ? እስቲ አለ ብልሃል፣ እስቲ ማስረጃውን አምጣ። ሉቃስ ወንጌል ላይ መሰለኝ። ሉቃስ ወንጌል ላይ ሲኦል ገብቶ የወጣ ሰው አለ? ጻፋችሁ እንደ አዲስ ሉቃስ 16 ምስት ያንበበልኝ። አይ እዛ ላይ እንግዲህ ባለጠጋው ሞተ፣ ሲኦል ገባ፣ ከሲኦል አልወጣም። እንኳን ከሲኦል ሊወጣ ቀርቶ አብርሃም እንግዲህ ነገረው፣ እዛ በመካከላችን ትልቅ ገደል አለ፣ ከዚህ ወደዛ ከዛ ወደዚህ መምጣት አይቻልም አለው። እንደውም ወንጌል ይዤ ሄዶ አላዛር ይንገራቸው ወንድሞች አሉኝ 5 ሲለው፣ አይ እነሱ እዛ ያሉትን ይስሟቸው፣ እዛ ያሉትን ካልሰሙ ከሞተ እንኳን ሄዶ ሰው ቢነግራቸው አይሰማም አሉት። እና ከሰውየው አልወጣም፣ እዛው ነው እየተቃጠለው። ማን ይጸልይላቸው? ለነማ? ለወንድሞቹ። አይ ለወንድሞቹ ማንም አልጸለየም። አላዛርን ላከውና ወደዚህ እንዳይመጡ ወንድሞቼ ይንገራቸው አለ። ሲላቸው አይዛው ሕግና ነቢያትን እዛው ይስሙ አለ። ነዌ መሰለኝ። ነዌ ማን ነው? ባለጸጋ ሰው ነበር መሰለኝ። እናንበብ ውስጥ ባለጸጋውን ሰውዬ እኮ ነገርኩ፣ ታሪኩን ነገርኩ ባጭሩ። እሺ መስሎኝ ነው። ካልሆነም እንደ ዶኪማስ ለዚህም ስም አውጥተውለታል። ነው ወይ ነው የሚሉት ባለጠጋው። እነዚ ሁለት ወንበዴዎች ስም ካላቸው እነዚህ እንዴት አይኖራቸው? ማን ነው ያኛው በግራ የነበረው? ያኛው ፋታይ ዜማ ምናምን ነው በቀኝ። ያኛው ማን ነው እንጂ የሆነ የኳስ ተጫዋች ስም ነው የሚመስለው። ብቻ ዳካርታ ነው ምናምን ነገር አለ። ቅድምም አንድ ጥቅስ ጠቅሼ አባራኝ ነበር። ይቅርታ አንተ እንደውም ከእርግጠኛ አይደለሁም፣ ግን ወድጄ ነበር። አንድ ጥቅስ የቻልኩትን በመጠን ጠቅሼ እንድታብራሩልኝ ነው እኔ የመሰለኝ። አይ ጥቅስ ጠቅስ አይደለም፣ አንተ ጨርሰህ ነው የተባረርከው። ጥቅሱን ተብራርቶልህ ጨርሰህ ነው የወረድከው እንጂ ጥቅስ አንተ አይደለም የጨርሰው። ግን የምታመጣቸው በኋላ ነበርኩኝ አላብራራም። ገስት ላይ ያለ ነበር ያብራራሁት። አባዬ ገስት ላይ ያለ በደንብ አብራርቼ የለ ነበር። እዛ ጋር ስለ ፍርድ የሚያወራው ኢየሱስ ተመልሶ ሲመጣ በኢየሩሳሌም ስለሚደረግ ከታሪኩ ጋር ለምን አታስነብበኝ? ኤርሚም እኮ በትልቅ እርቅ ከፈለ ወይ እሱ ያንበ ምኑ ነው ማነብልህ? ለመረዳት ነው። ምኑ ነው ማነብልህ? ምኑ ነው ማነብልህ? ያው ከሲኦል የገባ ነፍስ ይወጣል ወይስ አይወጣም የሚለውን ነገር አይወጣም። ማዛ ላይ
ላንበብልህ እንግዲህ እንዲነበብ ከሆነ እንትን የምፈልገው እዛ ጋር እኮ አንተ የምታመጣቸው ጥቅሶች አንተን ራሱ እኮ የሚቃወሙን በቀጥታ የሚቃወሙን ጥቅሶች ማስረጃ አድርገህ ታመጣለህ። እኔ እኮ ተቸገርኩኝ። አሁን ሉቃስ ላይ ያለው በጭራሽ ሰው ከሲኦል እንደማይወጣ ነው። ከሲኦል ሆኖ እንኳን እሱ ሊወጣ ልመናው እንኳን እንትን እንደማይባል ነው የሚያሳየው ክፍሉ እና አንተ ግን እሱን እንደ ምስክር አድርገህ ጠራህ። በጣም አስቸጋሪ ነው። ይኸውልህ ላንብብልህ በትልቁ ላረግና አንድ ጊዜ ታይም ዌስት እያረክ እንዳልሆነ ተስፋ አድርጋለሁ። ይኸውልህ ሉቃስ 19 ነው ያለው። እሺ ሉቃስ 19 ላይ ሉቃስ 16:19 ነው ቁጥር 19 ነው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ ይላል። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳን መጥተው ቁስሉን ይልሱት ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ ይላል። አሁን ሀብታሙ በሲኦል ነው ያለው። በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ ይላል። አልዓዛርን ደግሞ በአብርሃም እቅፍ አየው። እርሱም እየጮኸ ይላል፣ ባለጠጋው ማለት ነው፣ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል ሰቃይ ያለውና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደደው አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትን የማይሰሙ ከሆነ ከሙታን አንድስ እንኳን ቢነሳ አያምኑም አለው ይላል። የታለ ይሄ ሰውዬ ከሲኦል የወጣው? አጋዚያ እንዴት ጸሎቱን ሰማው? ከሲኦል የወጣው የታል? ከሲኦል የወጣው? ከሲኦል የወጣ ሰው ላሳይ ብለን ነው እዚህ ጋ የመጣው እኮ ወንድሞቹን በንስሐ እንዲመለስ ሊያስተምራቸው አብርሃምን ለመነው። ከሲኦል ወጣና ለመነው አንድ ነው። ከሲኦል ወጣ ነው መጀመሪያ። ወደዛ አልሄድልህም። ልትታጠብ ፈልገህ ከሆነ ምን እኛ እኮ እንትን ቤት አልገባህም አባዬ። እኛ እኮ ውይይት አገልግሎታችን ነው። ከሲኦል ወጣ ነው እዚህ የመጣው ሰውዬው። ወጣ ሰውየው ከሲኦል እዚህ ጋር ስለ ነፍሱ ሞተ፣ ስለ ነፍሱ ከሲኦል ወጣ የሚል ነገር የለም። ኤፍሬም ግን ሀሳቤን ተረዳኝ። ቆይ ስለዚህ ከሲኦል ሰው ወደዚህ ክፍል ያመጣኸኝ ማስረጃ ብለህ ያመጣው ሰው ከሞተና ሲኦል ከገባ በኋላ ከሲኦል ይወጣል ወይ ስለ አዎ ብለህ ማስረጃ አለኝ ብለህ ነው ይህንን ያመጣው አይደለም እኮ። ሲኦል ያለሽ ነፍስ እሺ የመጸለይ ኃይል እንደሌላት አልተገነዘብኩም። እንደዚህ የተረዳሁት እንደዛ ነው። ወደዛ አንሄድም። መጸለይና ለመጸለይ አይደለም እዚህ ያመጣል። አልሄድልህም። እንደፈል ምንም ብትል አልሄድልህም። አሁን ሰውየው ከሲኦል ወጥተዋል አልወጣም? እዚህ አልወጣም። በቃ ስለዚህ ከሲኦል ነፍስ ይወጣል የሚል ነገር ማስረጃ ሆኖ ሁለተኛ እንዳትጠቅስ። ይሄኛው ጥቅስ አይጠቀስም። እሺ ሌላኛው ሲኦል ሆኖ ጸለየ ሰውየው አልክ። ሲኦል ሆኖ ጸለየ አልክ። ኦኬ ሲኦል ሆኖ ይሄ ሰውዬ ጸለየ ያልከው የቱ ጋር ነው? አሁን እዚህ ጋር እንደዚህ የሚል ነገር ነው ያለው። በሲኦልም በስቃይ ሳለ አብርሃምን በሩቅ አየ ይላል። ቆይ ጸለየ ያልከው የቱ ጋር ነው የጸለየው? አሁን አብርሃምን አሻቅበው አየውና አብርሃምን እያናገረው ነው። ፊት ለፊት ነው አብርሃም ጸለየ የምትለው ኬት? አብርሃም ሲኦል ነበር
ኖ ሲኦል ነው አይልም እዚህ ጋር። አብርሃም ሲኦል ነው ሳይሆን በምን አብርሃም ተናገሩታል? አሻቅቦ አየው ይላል እኮ። አብርሃምን በሩቅ አየና ሜታፎሪክ ነው አገላለጡ። አክቹዋሊ የክፍሉ ማለት ነው። ኦኬ ምሳሌያዊ ነው። ሶ አብርሃምን በሩቅ አይቶት አብርሃሙ እያለ አብርሃምን እያናገረው ነው። ከአብርሃም ጋር ኮንቨርሴሽን እያደረገ ነው እንጂ ጸሎት አይደለም እያደረገ ያለው። ወደ አብርሃም ጸለየ አይደለም የሚለው፣ ከአብርሃም ጋር እየተነጋገረ ነው። ንስሐ እንዲገቡ ለምኑ እና ለአብርሃም ለምን ወደ እግዚአብሔር እንትን አላሉ? በዛ አንግል ያለ ምን ወደ እግዚአብሔር ምን ማለት አብርሃም በሜታፎሪክ ነው ያየው። ለምን እግዚአብሔርን ሳላየውም በሜታፎሪክ አንተ ብትተኛ ነው የሚሻለው። ልቀይረው ሄጄ ሉቃስ ላይ እግዚአብሔርን እንዲያየው ላርግ፣ አብርሃምን አየው የሚለውን ልቀይረው። አንተን ያልከው እኔማ የተጻፈውን እኔ አይደለሁም ያልኩት። የመጣብኝን ጥያቄ ነው የጠየቅኩህ። እኔ ምን እልሃለሁ? እኔ የተጻፈውን ነው ያነበብኩት። አንተ ግን ለምን እግዚአብሔርን አላየውም ለምን አብርሃምን አየው አልክ እና ይቀየርልህ እኮ በንስሐ እንዲመለሱ ለምን እሺ፣ እግዚአብሔርን ለምን ገባ? የሚቀርበው ለሁላችንም ፈጣሪያችን እግዚአብሔር እንደሆነ እናውቃለን። ግን እዚህ ጋር መጽሐፍ ቅዱስ ያስቀመጠልን ምንድን ነው? በቃ እዚህ ጋር መጽሐፍ ቅዱስ ይህንን ያስቀመጠልን ይኸውልህ፣ አንደኛ ሰው አንዴ ከሞተ በኋላ ፍርድ ተመድቦበታል ነው የሚለው መጽሐፍ ቅዱስ። ሰው ከሞተ በኋላ ሲኦል ከገባ በኋላ ምንም ተስፋ የለውም። ጸሎታ አይሰማ፣ ልመና አይሰማ፣ ጩኸቱ አይሰማ፣ ምንም ነገር ነው የማይሰማ። በቃ ሲኦል ከገባ በኋላ ገብቷል፣ ምንም ተስፋ የለውም። እሱን ነው ለዚህ ክፍል ላይ የሚያሳይ። እሺ የቅድሙንም እንደዚህ ሁለታችንንም ያው ስላስረዳኝ በሚገባ አመሰግናለሁ እና ያንንም እንድታስረዳኝ እፈልጋለሁ። የትኛውን ላስረዳ? የቅድሙን ጥቅስ የማቴዎስ ወንጌል ምዕራፍ 19 ማቴዎስ 19 ስንት ላይ? 28 ማቴዎስ 28 19 ጥያቄ ምንድን ነው? ጥያቄ እዚህ ላይ ምንድን ነው ጥያቄ? ቅድም ያው ከኤርሚ ጋር ተነጋግረን 12ቱ ነገዶች ያው ያስረዳኝ ነገር አለና በደንብ ያው ያልነበሩን ሰዎች ስለሚችሉ በማን ላይ ነው የሚፈርዱት የሚለውን ነገር ነበር የወረድኩት እየነገርከኝ እያለ። ኦኬ ነግሬህ ነበረ ቅድም፣ ድጋሚ ነው የምታስደግመኝ። ምንድነው እዚህ ጋር ኢየሱስ ከላይ ኮንቨርዜሽን ነበረው፣ ከአንድ ሰው ጋር ኮንቨርዜሽን ነበረው። ምንድነው የዘላለምን ሕይወት እንዲወርስ እንዳድርግ እንደዚህ ብሎ ኮንቨርሴሽን ነበረው። ከዛ በኋላ እንደዚህ አለው። ሀብት ነበረው፣ ያለን ሽጣ ተከተለኝ ሲለው ከዛ ብዙ ገንዘብ ስለነበረው ያዘነ ሄደ ይላል። ከዛ በኋላ ባለጠጋ መንግስተ ሰማይ አይገባም፣ ባለጠጋ ወደ መንግስተ ሰማይ ከሚገባ ይልቅ ግመል በመርፌ ቀዳዳ መሾቅ ቀላል እያለ ሲነግራቸው ደቀ መዛሙርቱ ተገረሙና እንኪያስ ማን ሊድን ይችላል አሉ ይላል። ኢየሱስም ይህ በሰው ዘንድ አይቻልም፣ በእግዚአብሔር ግን ሁሉ ይቻላል አለ እና ከዛ በኋላ ጴጥሮስ አንድ ጥያቄ ጠየቀው። ጴጥሮስ ምንድን ነው ያለው? እኛ ሁላችን ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። አሁን የጴጥሮስ ጥያቄ ነው። ሁሉን ጥለን ተከትለንሃል እና ምንድን ነው የምናገኘው ሲለው ኢየሱስ እንዲህ ያላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገር ተፈርዱ ዘንድ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላልና የዘላለምን ሕይወት ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ አለው። አሁን እዚህ ጋር ቅድም ለመጥቀስ የሞከርከው አንተ ብቻ ሳይሆን ብዙ ኦርቶዶክሳውያን ይህንን ጻድቃን አይደለም ማማለድ ይፈርዳሉ፣ መፍረድ ይችላሉ ብለው እዚህ ገመጣሉ። አሁን እዚህ ጋር ስለሚያወራው ድምፄና አንዴ ይልና በክፍሉ ዙፋን አንዴ ድምፄ ላሰማላችሁ። እንደምን ተባረኩ ወገኖች።
እንቀጥላለን። ጸጋ ይብዛላችሁ። ቀጥሎ እንብለን። እዚህ ጋር ያለው ለ12 ደቀ መዛሙርት ምንድን ነው የሚላቸው? የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ይላል። ይሄኛው በሺው ዓመት መንግስት ነው። በሺው ዓመት መንግስት ኢየሱስ ተመልሶ ሲመጣ በእስራኤል ላይ ሲነግስ ስለዛ ጊዜ ነው የሚያወራው። እነሱ ደግሞ በ12ቱ የእስራኤል ነገድ ላይ ሊፈርዱ ዘንድ ይቀመጣሉ። ስለ አስተዳደር ነው የሚያወራው። የዛኔ በሺው ዓመት መንግስት እነሱ ያስተዳድራሉ ማለት ነው፣ በዙፋን ላይ ተቀምጠው ኢየሱስ በሚገዛበት ጊዜ ተመልሶ በሚመጣበት ሰዓት። ስለዛ ነው የሚያወራው። እሺ አጋዚያን ተመልሰልህ። መፍረድ ይጠበቅባቸዋል በዛ ጊዜ። ይፈርዳሉ ማለት ስለ ዘላለም ህይወትና ስለ ዘላለም ጥፋት አይደለም፣ ስለ ሰልቬሽን አይደለም የሚያወራው፣ ስለ አስተዳደር ነው የሚያወራው። ኢየሱስ በሺው ዓመት መንግስት አሁን ይመጣል። ከ7ቱ ዓመት ያዕቆብ መከራ በኋላ ከ7 ትሪቡሌሽን በኋላ እንግዲህ የሺው ዓመት መንግስት ይባላል። አማኞች ብቻ የሚኖሩበት። አንተ አሁን በጌታ ስላልሆንክ አትኖርም። የዛኔ በህይወት አትኖርም። ገና ፍርድ ይጠብቃል መጨረሻ ላይ። የዛኔ እዛው በስብሰ ነው ያለው አንተ። በክርስቶስ ኢየሱስ ያሉ ሰዎች ግን በክርስቶስ ኢየሱስ አምነው ያንቀላፉም ሰዎች ተነስተው ይነጠቃው አይደለ? ከ7ቱ ዓመት ያዕቆብ መከራ በኋላ ይመጣሉ። 1000 ዓመት በምድር ላይ ከኢየሱስ ጋር አብረው ይኖራሉ። የዛኔ በእስራኤል ነገድ 12ቱ ላይ ተቀምጣችሁ ትፈርዳላችሁ ብለው ስለዛ ስለ አስተዳደር ነው የሚያወራው። አንተ ይህንን 1000 ዓመት አታየውም፣ ያው በጌታ ስላልሆንክ ማለት ነው። አፈርዳለ ማለት ነው ከእናንተ። ከዛ በኋላ አስተዳደር ማለት ለእኛ ከተፈረደብን በኋላ የእናንተ ፍርድ ማለት ነው። እናንተ መጨረሻ ላይ ነው የሚፈረድባችሁ። ከዛ በኋላ ነው መጨረሻ ላይ ነው የሚፈረድባችሁ። ነጩ ዙፋን ፍርድ የሚባል አለ። እኛማ ወደ ፍርድ አይመጣም እኮ ነው የሚለው። ከሞት ወደ የተሻገረ እንጂ ወደ ፍርድ አይመጣም እኮ ይላል። ኢየሱስን ያመነ ሰው ወደ ፍርድም አይመጣም ሲጀመር። እናንተ ግን ነጩ ዙፋን ፍርድ የሚባል አለ። መጨረሻ ላይ ፍርድ ተቀብላችሁ ነው ወደ ገሃነመ እሳት የምትሄዱት ማለት ነው፣ በኢየሱስ ማታምኑ ሰዎች ማለት ነው። እዚህ ጋር ግን ኢየሱስ ይመጣና ምድርን ያስተዳድራል። ኢየሱስ በዚያ ጊዜ ማለት ነው ምድርን ያስተዳድራል። ምድርን ሲያስተዳድር ሁለት አይነት መልክ ነው ያለው። አሁን እንዳለው ጋቨርንመንት ልክ እንደ አንድ የሀገር ፕሬዚዳንት አለ አይደል? እዚህ ሆኖ ግን ምድርን ሁሉ የሚገዛ አንድ መሪ ነው የሚሆነው። እንደገና ደግሞ አስተዳደሩ የአምልኮም ኢየሱስ ይመለካልም፣ ወርሺፕ ይደረጋል። ከጫፍ ጫፍ ምድር ሁሉ ለእሱ ይገዛል። እሱ ነው የሚያስተዳድረው። ለእሱ ደግሞ እሱን ደግሞ ያመልካል ደግሞ ማለት ነው። እና ስለዛ ነው የሚያወራው ይሄን። ስለዚህ ይሄ ፍርድ ይቀድማል ማለት ነው። ይሄ ያው እስራኤል ትፈርዳላችሁ የሚላቸው እንዳልኩ የአስተዳደር ፍርድ ነው የሚፈርዱት። አሁን ስለዚህ ስልጣን አላችሁ ማለት ነው። በምድር ላይ አስተዳደራዊ ፍርድ ማለት ምን ማለት እንደሆነ ገብተዋል ግን አይ እስቲ እናንተ ናችሁ የምታውቁት፣ እኔ አላውቅም። አስተዳደራዊ ፍርድ ማለት የዘላለም ሕይወት ታገኛለህ፣ የዘላለም ሕይወት ታጣለህ አይደለም የሚሉት። የዛኔ ኢየሱስ ኢየሩሳሌም ላይ ግዛቱን አድርጎ ሲገዛ እነሱ ደግሞ ፈራጅ ሆነው፣ ለምሳሌ አሁን ምሳሌ ልስጥ። ኦኬ ኤግዛክት እንደዛ ነው እያልኩ ሳይሆን ምሳሌ ልስጥ። ለምሳሌ አሜሪካ አሁን ፕሬዚዳንት አላት አይደለ? እንደገና ደግሞ በየስቴት ደግሞ ጋቨርነሮች አሉ አይደለ? ስቴት የሚመሩ ልክ እነሱ ማለት ነው። ኦኬ ዋናውን ልክ ትራምፕ እንደሚመራው ሌሎቹ ደግሞ ጋቨርነሮች እንዳሉ በየስቴቱ ልክ እንደዛ ማለት ነው። አስተዳደራዊ ነው ግዛቱ። ስለዚህም እኛ የምንማረው ይህንን ነው ይመስለኛል። አይ እናንተ አይታወቅ ኦርቶዶክስም ይሄንንም አታውቅ፣ ትምህርቱንም ይሄንንም አታስተምርም። ኦርቶዶክስ ያው 1000 ዓመት አይጠቅማቸውም። ብታስተምራችሁም ኖሮ አይጠቅማችሁም። አክቹዋሊ 1000 ዓመት መንግስት ላይ እናንተ ስለማትኖሩ ግን ይሄኛውን ትምህርት እሷም አታስተምራችሁም። ብዙ እውቀቱም የላቸውም ስለዚህ ማለት ነው። ስለ 1000 ዓመት መንግስት፣ ስለ ራፕቸር ምናምን የሚባለው ነገር ምንም አያውቁም። እሺ የቅድሙን ጥቅስ እና የአሁኑ ጥቅስ የሚገናኝበት ነገር የለም? ምንም አልተገናኙም። ትንሽ ተገናኘ። ከቅድሙ ጋር ምንም አይገናኝም። ይሄ ስለ 1000 ዓመት መንግስት ነው የሚያወራው። ከዛኛው ጥቅስ ጋር ምንም ይገናኝ የለም። ሲኦል ስላለ ሰውዬ ጋር ምን ይገናኛል? ሲኦል
ተጥሎ ውሃ አፌ ላይ አድርጎ ወንድሞቼ መሰከርላቸው የሚል ምንም የሚገናኝ አይደለም። ስለ ሺው ዓመት መንግስት የሆነ ነገር ላሳይ ከዚህ ጋር አብሬ። አይ ትንሽ እንዴት እንደተገናኘብኝ ላብራራልህ ፈቃደኛ ከሆንክ። እሺ ሁለቱን እንዴት እንደሚገናኝ እስቲ አስረዳኝ። እሺ በሲኦል ያለችው የነዌ ነፍስ በሜታፎሪክ መንገድ አብርሃምን አገኘችው አልከኝ። ነፍሱ አብርሃም ጋር እየተነጋገሩ ነበር። ስለዚህ አሁን አብርሃም እናንተ በምትጠብቁት በ1000 ዓመት ውስጥ የራሱ የሆነ እንትን አለው ማለት ነው። የሆነ በቃ ፈጣሪ ያዘጋጀለት ልዩ የሆነ ቦታ አለው እና ለ12 ነገዶች ደግሞ የሚፈርዱበት አለው። አይ ስለ አብርሃም በሺው ዓመት መንግስት ምን ይሆናል ስፔሲፊክ ተደርጎ የተገለጠ የለም። ለ12ቱ ግን ኢየሱስ ተናግሯል። እንደየክብራቸው ማለት ነው። ሁሉም እንደየክብራቸው አላቸው የሚሰጣቸው ነገር ማለት ነው። እሱ ኦርቶዶክስ ቤት ነው ያለው እንደየክብራቸው ምናምን የሚባለው። እነዛ ቤት የለም። በቃ 12ቱ ሐዋርያት 12ቱ ነው። ክብራቸው የሚበልጥ የሚያንስ አይደለም። ክብራቸው ኢየሱስ ነው የሁሉ። አይ እኔ አይመስልኝም። አሁን ውስጥ ጥያቄ ተፈጥሯል። አንተ በጣም አይ የተገናኘብኝም መንገድ ላብራራልህ። ቅዱሳን ክብር የቅድስት ድንግል ማርያም ስለሚበልጥብኝ የተገናኘብኝ ደግሞ ነገር ከማክብር የማስ ይበልጥብኛል አልክ? የቅድስት ድንግል ማርያም ከማክብር ነው የቅድስት ድንግል ማርያም ክብር የሚበልጠው? ከሁሉም ቅዱሳን ከሚባሉት እና የተገናኘብኝ ነገር ልንገር። ያቺ ነፍስ ብቻ እኔ ያቺ ነፍስ ላይ ነኝ። ገባ? ሲኦል ያለችው ነፍስ እኔን አስበኝ፣ እዛ ቦታ ሆነ አስበኝ ማለት ነው። ተጨንቀሃል። አሁን ሳይ እኔ ተጨንቃል። ቆይችን ጥቅስ ልስጥ። ራዕይ 20 ላይ ነው ያለው። ይሄ ዮሐንስ ራዕይ ምዕራፍ 20 ላይ ነው ያለው። 20 ቁጥር 1 የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘው መልአክ ከሰማይ ሲወርድ አየሁ። የቀደመው እባብ ዘንዶ እሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው ይላል። 1000 ዓመትም አሰረው፣ ወደ ጥልቅም ጣለው፣ አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ እርሱ ላይ ዘግቶ ማተም አደረገበት። ከዚያ በኋላ ጥቂት ጊዜ ይፈታ ይገባል ይላል። 1000 ዓመት ሰይጣን ይታሰራል። ኦኬ 1000 ዓመት እስኪፈጸም ድረስ ሰይጣን አይኖርም ማለት ነው። ከዛ በኋላ ምን ይላል? 4 ላይ ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው ይላል። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለእርሱ ያስለገዱትም ምልክቱን በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። ስንት ዓመት? 1000 ዓመት ኖሩና ነገሱ ይላል። አየህ ዙፋን ተሰጣቸው ይላል። ቅድም ዙፋን ሰጣቸዋለሁ ያለውን ነግሬሃለሁ አይደለ? ያኛው ዙፋን ሰጣቸዋለሁ የሚለው አስተዳደር ነው። ኢየሩሳሌም መንግስቱ ሲገዛ በሺው ዓመት መንግስት ያልብያለሁ እና ዙፋን ተሰጣቸው ይላል። እነሱ ዳኝነት ተሰጣቸው የሚለው ለእነሱ ነው የሚያወራው። እንደገና ደግሞ ለኢየሱስ ምስክርና እግዚአብሔር ቃል ራሳቸው የተቆረጡ ሰማዕት የሆኑ ሰዎች ማለት ነው። የአውሬው ምልክት ያልተቀበሉ በዛ በ7ቱ ዓመት ያዕቆብ መከራ ወቅት እነሱ ነው የሚለው ከክርስቶስ ጋር 1000 ዓመት ነገሱ ይላል። ከዛስ የቀሩት ሙታን ግን ይላል ልክ አንተ አይነት ማለት ነው። አሁን አንተ ማለት ነው የቀሩት ሙታን ሲል ይህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖሩም። ይህ የፊተኛው ትንሣኤ ነው ይላል። አንተ አትኖሩም፣ የፊተኛው ትንሣኤ ብሏል። ለምን? በክርስቶስ ኢየሱስ ስላልሆንክ አንተ በሺው ዓመት መንግስት አትኖርም። ከዛስ እንግዲህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖርም ካለ በኋላ ይህ የፊተኛው ትንሣኤ ነው ካለ በኋላ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም እና ይላል። አየህ በመጀመሪያው ትንሣኤ የተነሳ ሰው ዓመት መንግስት በሁለተኛው ከዛ በኋላ ወደ ፍርድ አይመጣም ነው። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ይላል። የክርስቶስ ካህናት ሆነን ከእርሱ ጋር እነግሳለን 1000 ዓመት ማለት ነው። አጋዜ ለምን ጌታን ተቀብለህ ይህን 1000 ዓመት አብረህ አትነግስም? ከኢየሱስ ጋር ካህን ሆነ ለምን አትኖር?
ማለት እንደዚህ ብሎ የሚመጣ ይኖራል ብለህ ታስባለህ? ማለት የሆነ ለጥያቄዎች ብዙ እና ጥያቄንም አልጨረስኩም ደግሞ። እሺ ምንድን ነው ጥያቄ ይሄ ነበረው? ጨርስክ እኮ መስሎኝ እኮ። ያው የተረዳውን ነው የነገርከኝ እንጂ ብዙ ውስጤ ለማስረጽ ብዙ የጣርከው ነገር የለም። አይ እኔ ውስጥ ለምን አሰርጻለሁ? ውስጥ የሚያሰርጸው መንፈስ ቅዱስ ነው። እኔ እኮ የምስራቹን ተናጋሪ ነኝ። እኔ አንተ ልብህን ዘግተህ ከተመጣ እኔ ምንም ላረጋ አልችልም። አይ የቅድሙ ሁለቱን ጥቅሶች እሺ እንዴት እንደተያያዘልኝ ላስረዳ ብቻ። ትክክል ካልሆንኩኝ አስረዳኝ እኮ። አስረዳኝ። አሁንም ደግሞ እሺ አስረዳኝ ብዬ ነበር። እሺ እናም ምን ያክል እርግጠኛ ነህ ነው? ገባ አንተ ያስኮ መንገድ ራሱ እንደዚህ እንዴት የሆነ ሁሉም ሰው በራሱ ጫማ ሁሉንም ነገር ማየት የለበትም። እኔ እርግጠኛ ነኝ ስለአንተ። አንተ ነህ መጨነቅ ያለበት እንጂ እኔማ እርግጠኛ ነኝ። እርግጠኛ ሆንኩት ደግሞ ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል። እኔ አሁን መንፈስ ቅዱስ በውስጤ ስላለ መንፈስ ቅዱስ እርግጠኛ ያደርገኛል፣ ይመሰክርልኛል እውነት መንገድ ላይ እንዳለው ነበር ነው ወይ የኔ ልብ ፈጣሪ አደንድኖት ሊሆን ይችላል። አይ አንተ ነህ ያደነደንከው እንጂ ፈጣሪ አይደለም ያደነደነው። እሺ ወደ ጥያቄ ልመለስ። ይሻላል። እና ያቺ ለወንድሞቹ ንስሐ ያስጠየቀቸው ነፍስ ሲኦል ሆና ማለት ነው ፍርድ እንደተፈረደባት ድጋሚ እንደማይፈረድባት አንተ እንዴት እርግጠኛ ሆንክ? የሆነ ሲኦል እንደቀረች ስለተናገርክ ማለት ነው። እና በቃ ሲኦል ቀረ እንጂ ምንም ተስፋማ የለውም እኮ ሰውየው መች ወጣ? እዚህ ጋር ወንድሞቹ በንስሐ እንዲመለሱ ያው አብርሃምን ጠይቆታል። አብርሃም ደግሞ ምን አለው? አብርሃም አይቻልም አለው አይደለ? ወንድሞቹ በህይወት እኮ እነሱ ወንድሞቹ አልሞቱም እኮ ምድር ላይ ነው ያሉት። እና ወንጌል ይስበካቸው አላዛር ሄዶ ሲል አይቻልም፣ እዛው ሙሴና ነቢያትን ይስሙ አለ። ያው ሙሴ በህግ ይወክላል ታውቃለህ። ሙሴና ነቢያትን ይስሙ፣ እዛው እነሱም ሰምተው ጌታን ያገኙ ነው እንጂ ከዚህ ከሙታን ሄዶ አይነግሯቸውም ነው። አሁን እኔ አንተን እየነገርኩ ነው እዚህ የምስራችሁን። አልሰማም ካልክ ይህ ሰው ባለጠጋው የገባበት ነው የምትገባው። ሰምተህ ግን ንስሐ የምትገባ ከሆነ ያው ወደ ገነት ትሄዳለህ ማለት ነው። ልጸልይልህ? ንስሐ ትገባለህ? አሁን ጌታን መቀበል ትፈልጋለህ? አሁን ልጸልይልህ? እንዴት እርግጠኛ ሆንክ ነው? ፈጣሪውን ከኔ ጋር እንዳሉ ልታውቅ ትችላለህ? አይ አወኩኝ። ምን ጥያቄ አለ? ኮንቨርሴሽን እኮ እያደረገን ነው። እስካሁን ስንት ነገር አወራ። እንዳልዳንክ በጣም በቂ ማስረጃዎች አግኝቻለሁ ከአንተ። ስለዚህ ጌታን ተቀበል እና የነፍስን ጥያቄ መልስ። የተጨነቀው እኮ ለዛ ነው፣ ጌታ ስለሌለህ ነው። ጌታን ስላልተቀበልክ መንፈስ ቅዱስ የለህም፣ ለነፍስ ምስክር የለህም። ለዛ ነው እኮ የምትጨነቀው። ወይ ጥያቄን አልተረዳው ይሆናል እንጂ እና ጌታን ለመቀበል ፈቃደኛ አይደለም እኮ። ትንሽ አብራራልኝና ወይ ላብራራልህ ጥያቄ ነው። እንዳብራራላችሁ የምትፈልጉ ካላችሁ ንገሩኝ። አብራራ። ጥያቄ እድል እሰጥሃለሁ። አውራ፣ እንደፈለግህ ማውራት ትችላለህ።
እነዛ 12ቱ ነገዶች በነዛ በአንድ ሺህ ዓመታ ይፈርዳሉ ያልከኝ ማለት ነው። እሺ እነዛ 12ቱ በእስራኤል ላይ የሚፈርዱት በእናንተ ላይ ማለት ነው። አይ ይፈርዳ በእስራኤል ነገር ላይ ትሆናላችሁ ነው እንጂ ያሉት ፍርዱ በእስራኤል ላይ ብቻ ነው አይልም። እሺ በእስራኤል ነገር ላይ ስለዚህ በሲኦል ውስጥ ያለች ነፍስ እነዛ ነገዶች እንደማያማልዷት እንዴት እርግጠኛ ልትሆኑ ትችላላችሁ? መፍረድ እያለ ማማለድ ቀላል ነገር ነው። እነሱ የሚፈርዱት ለዘላለም ሕይወት አይደለም፣ ለዘላለም ሕይወትና ለዘላለም ሞት አይደለም የሚፈርዱት። ፍርዱ አስተዳደራዊ ነው፣ ምድራዊ ነው ፍርዱ እኮ ይሁን። እሺ መፍረዳ ስልጣኑ እኮ ገባኝ እኮ እሱን ተረዳው እኮ ገባኝ። አይ አልተረዳህም። በተረዳ ካዲያ ከሲኦል እሺ ተረድቻለሁ፣ የምር ተረድቻለሁ። በአንድ ሺህ ዓመት ላይ በቃ ገባኝ። እሱን ከሆነ የምትደግምልኝ ማለት ነው። ግን መፍረድ ነው ወይስ ማማለድ ነው? እዛ ጋር እዚህ ጋር ብዙ ነፍሶች አሉ ያልዳኑ እንደኔ አይነት ማለት ነው። እነዛ ደግሞ በሲኦል ያለች ነፍስ ትቀርባለች ወይስ በህይወት ያለች ነፍስ ትቀርባለች? አሁን ምንም ሲኦል እንደነገርኩ ነው። በሲኦል የገባ ሰው ተስፋ የለውም። በቃ አንድ ጊዜ ሞት፣ ከዛ ፍርድ ተመድቦበታል ነው። ሲኦል ከገባ አለቀ ነው። ከዛ በኋላ ምንም ነገር የሚቀየር ነገር የለም። ሲኦል ከገባህ በኋላ ሰው ቅድምም የኦርቶዶክስ ካህን የሆኑት ወንድማችን እሳቸው ተናግረዋል። እሳቸው እንደነገሩ ነው። አንድ ጊዜ ፍርድ ነው እኮ የነዌ ነፍስ ተስፋ የላትም። አይ ኢፊ ተረዳ አስረዳኝ። ግን እዚህ ጋር የኔ ነፍስ ግን እንዳይፈረድብኝ ከአብርሃም ጋር እንዳልነጋገር ምንድን ነው አንተ እንዳይፈረድብህ መጀመሪያ ጌታን ተቀበል። ጌታን ተቀበል። እንዳይፈረድብህ ጌታን ተቀበል። ጌታን ከተቀበልክ ወደ ፍርድ አይመጣም ይላል። ኦኬ። ስለዚህ ጌታን ነው መቀበል ያለብህ አንተ ወደ ፍርድ ላለመሄድ እንጂ አብርሃምም ይስሐቅም ያዕቆብም አይደለም የሚያስፈልጉ። አንተ የሚያስፈልግ ጌታ ነው። ጌታን መቀበል። አይ ከታች እየቀለደ ነው ብላችሁ የምትጽፉት ኢስፋይን እኛ እድል እንስጠው። እየቀለደ ከሆነ ቃሉ ራሱ ምስክር፣ መጽሐፍ ቅዱስ እንደሚለው ምስክር ይሆንበታል በኋላ ላይ ማለት ነው። ሰው በራሱ ህይወት ነው የሚቀልደው እንጂ በእኛ አይደለም። እኛ ስራችን ነው፣ ችግር የለውም ቢቀልድም። እኛ ስራችንን እየሰራን ነው። እየቀለደ ከሆነ በነፍሱ የሚቀልደው እሱ ነው እንጂ እኛ ላይ ምን ይቀልዳል? የእኛ ሰዓት ለዚሁ ጉዳይ ነው ሰዓታችንን የሰጠ ነው። ስለዚህ ችግር የለውም እየቀለደም ከሆነ። እኔ እኮ ጥያቄ ሲኦል ያለች ነፍስ አብርሃምን በሜታፎሪካ ያልከው አንተ ያገኘችው፣ እኔ ለምንድን ነው አሁን አብርሃም በሜታፎሪክ ማላገኘው? ሜታፎሪክ አንተ ያልኩህ ሜታፎሪክ አንተ ያልኩህ ቃሉ ምን ማለት ነው? ሜታፎሪክ ማለት ምን ማለት ነው? እኔ አንተን ያልከዋ እንዲ እሱ አብርሃምን ያገኘው በሜታፎሪክ ማለት ነው። ሜታፎሪክ ማለት ይኸውልህ ተምሳሌታዊ ማለት ነው። እሺ ምሳሌያዊ ነው። ሊትራሊ ነው ትርጉሙ። ለምሳሌ ነው ቀጥተኛ ትርጉሙ። አዎ ሜታፎሪክ ማለት ተምሳሌታዊ ማለት ነው። ስለዚህ አሁን የገባ ይመስለኛል። ስለዚህ ተነጋግሯል ከሲኦል ካለች ነፍስ ጋር። አሁን እኮ እየመጣ እኮ ወደ ያኔን ጥያቄ አሁን እኔ እንዴት ነው ጸልዬ ድንግል ማርያም ማሰማኝ ነው? አትሰማህም? ድንግል ማርያም አብርሃምን ካዳመጠችው እና ደግሞ አይደለም ደግሞ መስማት ማለት ማማለድ ደግሞ ቀላሉ። እንዳንተ ደግሞ ትጣላችሁ ገና በአንድ ሺህ ዓመት ላይ ፍርድ አለ። 12ቱ ነገሮች ይፈርዳሉ። ያንን አምናችሁ ይህንን እንዴት ማመን ከበዳችሁ? አጋዚያን ጠጥታል ነ ሳቷሽ ንገረኝ። ኧረ በስመ አብ ሳቷሽ ንገረኝ። ማርያምን
እኔ የምልህን ነገር አሁን በስርዓት እንትን እየተከተልከኝ አይደለም። አሁንም አንተ የምትለውን ነገር የምታውቀው አልመሰለኝም። እኔ የምልህንም ነገር እየገባህ እየተረዳህም አይደለም። እኔ ተረድቻለሁ በቻልኩት መጠን። ስለዚህ እንግዲህ ምርጫው አንተ ነው። አንተ ነህ ጥያቄን ያልተረዳኝ። አይ እኔ በቃ ተረድቼ መልሼልሃለሁ። አይ ካልክ በቃ እዚህ መስማት ካልፈለግ ሲኦል ሄደ ደግሞ እድልን ትሞክራለህ። እንደሱ ነው የፈለግከው አንተ። አይ ቲንክ መሰለኝ ልትወርደኝ ነውን? መራድ ባለጠጋ አይ ሌላ ሰው ጋር እንሂድ። አረ ሌላ ሰው ጋር እንሂድ። አሁንማ ብዙ ሰዓት ሰጠን እኮ በቃ ይህን ሁሉ ሰዓትማ እንትን ብለን ጥሩ አይደለም። ሌሎች ደግሞ እድል ይድረሳቸው። እንደዛ ይሻላል። እንደዛ ይሻላል። ይቃ